ፈለገ ምን አሳካ? አይ ሲሳይ ግን በጣም ከባድ ሰው ነው። እግዚአብሔርን ክርስቲያኖቶች ወንድሞች ተጠንቀቁት። ሲሳይ በነገራችን ላይ ከጀርባው ጽሑፍ አለበት ልደት ኪፕ አውት ኦፍ ክርስቲያንስ የሚል አረሲስ ለምን ከኤርሚያስ ጋር ውይይት አታዘጋጅልን? ኤርሚያስ ላይ ኤርሚችዲን የኛን እኔ ባይዘዌ እኮ ቅድም እኮ እንትን አልኩ እኮ ልደት አንድ የውይይት ጥሪ አቅርቦልህ ሲሳይና ኤርሚ ኤፍሬም ቤት ተጣሉ እኮ ዘሎ ወጣ። ሲሳሳቡን ሳይጨርስ ና ግባ ና ከቀለሜ ጋር እኮ ተጣሉ እኮ። እኔ ስበዋለሁ። ኧረ በደንብ ነው የምስበው። ከቀለሜ ጋር ተጣሉ። የምር ቅድም አውርቼው ነበር። ልደትሻ ኤርሚ ለአንተ የውይይት ጥሪ አቅርቦልህ ነበር። በምን ዙሪያ? በመስቀል ዙሪያ ምን ሆነ መሰለህ ሲሲ ምንም አትሳቅ ፈለገ እኔ ኤርሚያስ ግን ይቅርታ አድርጉልኝ። አይደለም ልደት እኔ በቁም ነገር እኔ ለቀልድ ሳይሆን በቁም ነገር ከሌሎች ፕሮቴስታንት ወንድሞች ጋር እኔ አላቅም፣ ግን ኤርሚያስ ውይይት መወያየት እፈልጋለሁ ካለ የትኛውም ክርስቲያን እሺ ሊለው የሚገባው በአካል ነው። ምክንያቱም የትኛውም ሰው ቤት ይገባል። ከዛ አይ በቃ ለወጣ ነው አይነት ስታፍ ያራምዳል። ከዛ በኋላ የጀመረውንም ሳይጨርስ ይሄዳል። እና ከሱ ጋር እኔ ውጤታማ ሆኖ ሰዎች የተመሩበት ውይይት እኔ ካል ያሰሱ የለም። እንደዚህ አይነት ውይይት የሆነውን ነገር ላስረዳው ለሲሳይ። እኔ ሲሪየስ ቅድም እኮ ተከራክሬ ያለ እንትን አልል ሲሉኝ እኮ ወጣው እኮ በቃ ምንም ከአቅሜ በላይ ሲሆን እኔ አክቹሊ እንትን አሁን ትኬሻ መለካካት ምናምን ነገር ሳይሆን ማንኛውም ሰው ውይይት ብታደርጉ ከታች ያለው ሰው ይማራል። በቃ በጨዋነት ደም ማንኛውም በቃ ሃይማኖታዊ ርዕሶች ተመርጠው ጨዋነት ዲቤቶች ቢደረግ ሰው ይማራል። እና በዛ ሴንስ ነበር ያወራሁት። ኤርሚ ምንድን ነው ያለኝ? ልደት ተቀብሎ ነበር። መጀመሪያ ተቀብሎ ነበር አይዶን ነው ተቀብሎ ነበር። በኋላ ርዕሱ እንደማያዋጣው ሲገባ እንትን ጥሪ ቋንጣ ሲል ነበረ እንጃ ቋንጣ ጋብዘው ነበር እንዴ? ቋንጣ እየበላን እናወራ ነው። እርግጠኛ ነኝ በውስጥ የምጠቅሰውን ጥቅስ ንገረኝ ብሎ ነው እንጂ ያልከው አይደል? በውስጥ የምጠቅሰውን ጥቅስ ንገረኝ ብሎ ነው አይደል እምቢ ያልከው? አረ እግዚአብሔርን እንዴት ሽፍት እንዳደረገው ልንገርህ። ሲስ ክርስቶስን ነው የምልህ። የመስቀል ጊዜ ነው ያለፈው ዓመት ይመስለኛል። የመስቀል ጊዜ ላይ ጭራሽ ባለፈው ዓመት ነው። እኔ እኮ ሰሞኑን ተቀብሎ መስሎኛል እኮ። ቋንጣ የሚለው ምኑን መሰለህ ታዲያ ቆይታል ደረቀ ቋንቋ የሆነ ርዕስ አለ እንዴ? በቆይታ ርዕሱ ቋንቋ ነው። የውይይት ከትኩስ ጥሬ እኔ የምለው ግን ከሴት ቀሚስና ከምግብ አያልፍም እሱ ልጅ። ለምንድን ነው ሁሉም ስታለ ምግብና የሴት ቀሚስ ነው? እስፒር የኔም ጥያቄ ነው። የሆነ እጁ እንዳለ በቃ ሴት ላይ ነው፣ ምግብ ላይ ነው። በቃ በእጄ ኳኳረኩት፣ በዚህ ነካካሁት። ጌታ ግን ይቅር ይበለው ብቻ። ኤርሚ ሁሌ ሴትና እንትን ላይ ጠፋ። ምስክርነት ግን ሰምታችኋል? ምስክርነት እኔ ብዙ ዓመት ነው የማውቀው። እኔ ብዙ ዓመት ነው የማውቀው። በፌስቡክ ራሱ አስቸግሬው ነበረ እየሰደበኝ። ገና እንደወጣ አስታውሳለሁ። ሌሊት ነው ተነስቶ ስለ ታቦት የተናገረው የዛሬ 7 ነው 8 ዓመት። ሁል ጊዜ ምንድነው እኔ ጴንጤ እንኩት አለ። ጴንጤዎች ዝሙት ይሰራሉ ብሎ ዝሙት ለማየት ሲሄድ ነው አለ።
እንግዲህ እኛ ጆባዎች ዝሙት ይሰራሉ ብል ጆባ ጋር ነው ጆባ ሆኖ ነበር የሚቀረው ማለት ነው። ዝሙት ያለው እስፒር እንዳትረሳ ድርሻዬን ብሏል ኤርሚያስ። እኔም ከቤተ ክርስቲያን ስመጣ ዝሙት ይሰራል ሲባል ድርሻዬን ካገኘው ብዬ ነው የሄድኩት ብሏል። እዛ ላይ ሲያወራ ከሰማው እንግዲህ ጆባዎች ጋር ጆባ ሆኖ ነበር የሚቀረው ማለት ነው። የልጅ ዝሙት ያለው ብሎ እዛው ቀጭ አደረጉት እና ምንድነው የሆነው? ያለፈው ዓመት ላይ ቅዱስ መስቀሉ ክቡር መስቀሉ እያላችሁ የምታወሩት ብሎ የሆነ ሀሳብ በመስቀል ዙሪያ ላይ ሲናገር ሰማሁትና ከዛ ኤርሚያስ የምር መስቀሉ ቅዱስ አይደለም ብለህ የምታምን ከሆነ በመስቀል ቅድስና ዙሪያ ላይ መወያየት እንችላለን ብዬ የውይይት ጥሪ ያቀረብኩለት። ከዛ ምን ቢያደርገው ጥሩ ነው? አስቀድመን ከመስቀሉ ቅዱስ ነው ወይንስ አይደለም ከማለታችን በፊት መስቀሉ ኢሌኒ አውጥታው ወጥቶ ኢትዮጵያ ገብቷል የሚለውን ታሪክ ይዘን ነው የምንወያዩ አላለም? ሺፍት አደረገው ርዕሱ። እኔ ቅዱስ መስቀል የሚባል ነገር የለም ሲል አለ። በውይይት መልክ ገብተን መስቀሉ የምርም ቅዱስ እንደሆነ መወያየት እንችላለን። ይሄ ሮማውያን እንደዚህ ብሎ እያለ ሲያወራ ማለት ከዛ መልስ ሲሰጥ ለእኔ ምን አለ? አስቀድመን ቅዱስ መስቀሉ ከማለታችን በፊት መስቀሉን ኢሌኒ አስቆፍራው ኢየሩሳሌም ሄዶ ከኢየሩሳሌም ኢትዮጵያ መጥቶ ከኢትዮጵያ ዞሮ እንደዚህ ቁጭ ብሎ የሚለውን ሙሉ ታሪኩን አያይዘን እንወያይ ወደሚል አመጣው በራሱ ጊዜ። ከዛ ይህ ሰውዬ ምንም የመወያየት ፍላጎት የለውም በሚለው ተውኩት። አሁን ደግሞ በቅርብ ራሱ ቤት ገብቼ በሺው ዓመት መንግስት ዙሪያ ላይ እሱንማ ቪዲዮን ብሰራ ደስ ይለኛል። ባይዜ በውስጥ ያወራነው አለ። በውስጥ ያወራነው አልኩ እኔ የጻፍኩለት በውስጥ ጻፍልኝ ሰዓቱን ወስነን ምናምን። እንደውም ሄሉ ይህን ነገር ሪከርድ ሁሉ አድርገዋለች። ሄሉ ሪከርድ አድርጋ ሁሉ አስቀምጠዋለች። እና እሱ ጋር ሄደን የተወያየንበትን ማለት ነው። እሱ ጋር ሄደን የተወያየንበትን ከዛ እኔ በውስጥ ኤርሚ እንዴት ነው መቼ ይሁን ምናምን ብዬ ጻፍኩ፣ ግን መልስ አልሰጠም። አይ ቲንክ በሰዓቱም ስለ ንጥቀት እና ከሺው ዓመት መንግስት ክርስቶስ በምድር ላይ 1000 ዓመት ይነግሳል አይነግስም በሚል ርዕሰ ጉዳይ ልናወራ ነበር ከኤርሚያስ ጋር እና ቤቱ ሁሉ ሄጄ በስነስርዓት ቀጠሮ እንደምንይዝ ነግሮኝ በዛው በቃ እሱ ላሻለ ጠፋ እና አሁን ከእንደገና ተነስቶ መስቀል ምንድነው ልደትና አኬ እያለ ሲያወራ ስሰማው በጣም ነው የሚያዘኝ። ልደትና አክሊል እንደዚህ ያለ ሲናገር የምር በጣም ነው የሚደብረውና አሁንም ኤርሚያስ የሚወያይ ከሆነ አሁን ራሱ ቢመጣ በጣም ነው ደስ የሚለኝ እውነቱን ለመናገር። ከዛ አክሊልን በታቦት በብሉይ ኪዳን ታቦት ካልተወያየህ ብሎ በቃ ጭንቅ ቀርቦ ካልተወያየ በብሉይ ኪዳን ታቦት ካልተወያየ ሁሌ አክሊል በተባለ ቁጥር የብሉይ ኪዳን ታቦት፣ አኬ በተባለ ቁጥር የብሉይ ኪዳን ታቦት፣ ልደት በተባለ ቁጥር የመስቀሉ ታሪክ እዚህ ገብቶ ወጥቶ ኢሌኒ አውጥታው ዓለምን ዞሮ ኢትዮጵያ ዞሮ እንደዚህ ሄዶ በቃ ከነዚህ ፍንክች አለ። እንግዲህ ምን እናድርገው? ልደት የዛሬ ስንት ዓመት ስለ ታቦት የሆነ ቪዲዮ እንትን ብሎ መዝገበ ቃላት ላይ ነው ታቦት ከግብፅ ነው የመጣው ብሎ ቪዲዮ ሰርቶ ነበር። ማስረጃ ስሙ ብሎ እሱ የመሰለው በብሉይ ኪዳን የነበረውን ታቦት ነው። ይሄ የሚያወራ ግን ቅዱስ አትናቴዎስ ለአባ ሰላም የሰጠት ስለ 2 ታቦት ነው። ተሳስቶ ማስረጃ ብሎ አመጣው። መልሼ ይሄንን እንደ ማስረጃ ስጠቅስለት አልቀበልም ማለት ገባ። የመሰለው እሱ አክሱም ያለውን ከግብፅ ነው የመጣው ብሎ የጻፉ መስሎት ነበር። መዝገበ ቃላቱ ላይ የሚለው 2 የማርያምና የሚካኤል ታቦት ለአባ ሰላም ቅዱስ አትናቴዎስ ሰጠው። የመጀመሪያዎቹ 2ቱ ታቦት እነዚህ ናቸው ብሎ ነው የጻፈው። ስለ ጽዮን ታቦት አይደለም። እሱ ስለ ጽዮን ታቦት የተናገረ መስሎት ኦርቶዶክስን ለእንትን ለማለት የኢትዮጵያን ኦርቶዶክስ ለመምታት ይሄው አዲስ ነገር አመጣው ብሎ ቪዲዮ ሰራ። በኋላ ይሄንኑ ጥቅስ ማስረጃ ሳመጣ እኔም አመጣውለት መምህር ማናቸውም ሲያመጡለት አይ ይሄን አልቀበልም ማለት እና አስቸጋሪ ነው። ሲጀመር አዲስ ኪዳን ላይ ስለ ብሉይ ኪዳን ካህናትም ስለ ብሉይ ኪዳን አገልግሎትም ማውራት አንችልም። ክህነቱ ሲቀየር ሕጉም ተቀየረ ይላል ዕብራውያን 7:12 ላይ። በአዲስ ኪዳን ክርስትና ነው ያለው። ጥላ ነበረ፣ አካሉ ነው ያለው። ስለ አካሉ ነው የምናወራው። ስለ ብሉይ ኪዳን ካህናት አናወራም። ለምን? የአሮን ክህነት የለም። የመልከ ጼዴቅ ክህነት ነው። የጌታችን የኢየሱስ ክርስቶስ ክህነት ነው ያለው።
ካህናት ደግሞ የእሱ ክህነት ተካፋዮች ናቸው እንጂ የአሮን ክህነት የለም። እንደዚሁም በብሉይ ኪዳን የነበረው አገልግሎትም የለም። በአዲስ ኪዳን ያለው አገልግሎት መሰዊያ አለ የሚለው ቅዱስ ሐዋርያው ጳውሎስ የክርስትና የአዲስ ኪዳን እንትን ነውና የገረመኝ ነገር ስለ ጥምቀት እናወራለና ስለ ጥምቀት ስናወራ አዲስ ኪዳናዊ መሆን አለበት ሲል ነበር። ምንድነው አዲስ ኪዳናዊ? ለመጀመሪያ ጊዜ ነው የምሰማው ይሄንን ነገር። አዲስ ኪዳናዊ መሆን አለበት፣ ብሉይ ኪዳንን አትጥቀሱ ማለት ነው ስለ ጥምቀት። እና ይሄ እንትን ላይ ለምን እንትን ጥላቻ ነው፣ ሆን ብሎ በቃ ለትምህርቱም ለማወቅም አይደለም። እንዲሁ እንግዲህ ቤተሰቡ ድንገት ጴንጤ ሲሆን አባረውት ይሆናል። በዛ ይህንን እልህ ለመወጣት ኦርቶዶክስ ላይ እንደዛ ካልሆነ በስተቀር በትምህርት እኔ እንጃ። እስቲ ቀጥሉ። ኤርሚ ለ3 ለ4 ታወያያቸዋል እነሱ ደቂቃች ወይ የትላንትናው ዳሜጅ ኮንትሮል ቆንጆ ነበር። ከናን ገብተን ልማችን ጎበዝ ሰነፍ ተማሪ ሲኮርጅ ስም አይኮርጅም። ግን እጅግ በጣም ሰነፍ ተማሪ ግን ሲኮርጅ ስምም ክፍልም ነው የሚኮርጀው ሲኮርጅ። ገብተዋል። እና ይሄን ንግግር ትላንት አኬ ምን ብሏል? ለኤርሚያስ አበበና ለትዝታው ሁለታችሁን አብረን ብንወያይ፣ ሁለታችሁ አብራችሁ ሆናችሁ በሆስት እንወያይ ብሏቸው ነበር። እቺኑ ንግግር ተይዛ እዛ ቤት ምን ተባለች? ያው ሰነፍ እጅግ በጣም ሰነፍ ተማሪ ስትሆን ነው ከነስም የምትኮርጀው። ልደትና አኬ ሆነው ሌሎቹም ተጨምረው ይምጡልህ የሚል ነገር ቪዲዮ ደረሰኝ። ቢያንስ ሲኮረጅ ተስተካክሎ መኮረጅ መቻል አለበት። አሁን ልደት ነው፣ አኬ ነው። ልደት ጋር ያለ እውቀት አለ፣ አኬ ጋር ያለ እውቀት አለ። ከአኬ ጋር መወያየት ካለበት አኬ ጥሩት፣ ልደትን መጥራት ካለበት ልደትን። በጣም የስንፍናና ይሄ እግዚአብሔርን አለመፍራት የሆነ ጥያቄዎች ነበር ስሰማ የነበረው ቪዲዮ ላይ እና ስፒሮስንም ሲተቸው ነበረ። ግሪክ ሀገር አለ አንድ ስፒሮስ የሚባል በታቦት ስለው ጠፋ። አክሱም ጽዮን ላይ ታቦት አለ ወይ? አኬ ግን ሲጠይቃቸው ግን ገብቶ ነበር። ግራን የተጋቡት ኤፍሬም ጋር ማለት ነው። ኤርሚያስ ከስድብ ውጪ በትክክል በሆስት እንወያይ ተብሎ ከልደት ጋር ቢወያይ እውነቱንና መንገዱ የቱ ጋር እንዳለ ህዝቡ ይማራል። ነገር ግን ምንድነው የሚለው? የሆነ ቤት ገብቶ መሳደብ ነው የያዘ ኤርሚያስና ተገቢ አይደለም እና ሰነፍ ተማሪ ነህ እንደዚህ አትኮርጅ ብዬ ነው። ቀጥል ልደትዬ። ቴንኪው ብራዘር ቴንኪው። የከናን እና ጌታቸው የሚባለው ልጅ ፕሮፋይላቸው አይታየኝም። ጥቁር ነው። የእናንተ ብቻ ተለይቶ ለምን ጥቁር ሆነ? የእኛ ጥቁር አልሆነ። በብርሃን ተመላልሰን ነው እንደሚ ላይ ለዛ ይታይ ክርስቶስ የሁለታችሁ ብቻ ጥቁር ነው። ለሁለቱም ፕሮቴስታንቶች ናቸው። ያ ምንድን ነው ጋይስ? ጌታ በአንድም በሌላ የሚናገራል ነው መሰለኝ። ከናናል እግዚአብሔር እኮ በጨለማ ይኖራል ይላል መጽሐፉ ራሱ። የጨለማ አምላክ ነው እሱ። በጨለማ ይኖራል አይልም መጽሐፉ እኮ። እሱ የጨለማ አምላክ ነው፣ የብርሃን አምላክ ነው። እግዚአብሔር በጨለማ ይኖራል አይልም ይላል። ዝመውል እንደው የምን አምላክ ነው የሚል አልጠቀስኩም። የጨለማ አምላክ ነው ወይ ነው ላውን ለመከራከር በቃ ተመስገንም። ቆይ ግን እኔ የምልህ ካና ለምዶ እየጠፋ የምትመጣው ምንድን ነው? አልገባኝም። ልደት ፈዛል። ኧረ ነቃ ብያለሁ እኔ ጭራሽ አልፈዘዝኩም። ጠፋ እያልክ የምትመጣው ነገር አለ። የሆነ አንድ 3 ወር ምናምን ጥፍት ትልና ብቅ ትላለህ። ከዛ እንደገና 1 2 ወር ትቆይና 3 ወር ጠፍተህ ትመጣለህ። እንደዛ አካባቢ ምንም ያጋጠመ
ከናን አየህ የጠፋበትንም ቀን ራሱ ያውቃል። 3 ወር እንደዚህ ነው የምንናፍቅህ። ተስማምቶታል፣ ግን ወፍሯል። ካየኸው በአሁኑ አረብ ብሎ ነው የመጣው። ወፍሯል፣ ተስማምቶታል። በጣም እኔ ማከብረው ልጅ ነው። ቆይቷል የተተዋወቅነው ፌስቡክ ላይ ነው። ያው በእምነት እንትን ብንልም በጣም ማከብረው ልጅ ነው። ከናን ማለት በእምነት እንደዚህ ብንወያይ እንትን ብንልም በጣም እንደ ወንድሜ የማየው ልጅ ነው። ከናን እዚህ እንትን ነው እኮ ጥላቻ ያለው እንጂ እዚህ ቲክቶክ ላይ ነው እንጂ እኮ ቴሌግራም ላይ እና ፌስቡክ ላይ ሁሉም ጋር እኔ ኦርቶዶክሶች ጋር ማቃቸው ጋር በፍቅር ነው ምግባባው። ሁሉም ጋር እንደ ቤተሰብ ነው የምንተያየቀው። እየደወልኩ እየተደዋወልን እንተያየቃለን ሁሉም ጋር። የሚያስጠላው ግን እዚህ ያሉ ሰዎች እኔም ራሱ መሰክራለሁ። ከኔ ጋርም ብዙ ጊዜ ተደዋውለን ቤተሰብ ምናምን ልጆችን ይጠይቃል እና እውነት ነው። ላይት ነው መሰለኝ እንትን አደረኩት። አይኔ ላይት ነው መሰለኝ። እዚህ ወደ እንትን ምናምን እዚህ ነው እንደዚህ ያለው ጥላቻ ምናምን እኔ የገጠመኝ ቲክቶክ ነው። ለዛ ነው ብዙም ቲክቶክ ላይ ማላበዛው፣ ለዛ ነው። ኦኬ እና እስኪ ቤኪስ ምንድን ከየት ቤተ እምነት ነህ ቤኪ? አሁን ከመግባትህ ስላላየሁ ቤኪ ከየት ቤተ እምነት ነው? እሺ እንዴት ናችሁ? ልደት የስ ቤኪ ናችሁ? ሰላም ነው፣ እግዚአብሔር ይመስገን። ይሰማችኋል ድምጼ? ሰማላ እኔ ከኦርቶዶክስ ነኝ። ልደት ወንድሞቼ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ኦኬ ኦኬ እሺ እሺ፣ እናመሰግናለን። በነገራችን ላይ ምን ላይ እንወያይ ጋይስ? እንደዚህ ነው ብዬ ያሰብኩት ርዕስ የለም። እውነቱን ለመናገር አንከር ላስገባው እንዲህ ነው ብዬ ያሰብኩት ርዕስ የለም። እውነቱን ለመናገር ለማውራት አንዳንድ ቪዲዮዎች እንደውም ሪያክት ለማድረግ ነበር የመጣሁት እና አትረሳኝማ እንደ አንተ አንከር እንዴት ትረሳለህ አንተ? እንዴ ረዘም ያለው ውይይት ያደረግኩትን ሰውማ አረሳም። ርዕስ ልስጥህ እንደ ልደትዬ? ኧረ እንጂ ኧረ ልጅ ሞዴሬተር ልስጥህ መጀመሪያ አይሻልም? እንደዛ ሞዴሬተር ሰጥቼ ምናምን አይሻልም? እንደዛማ ከሆነ አሪፍ ነው። ይሄ የተቀደሰ ሀሳብ ነው። እስኪ ከታች ቆይ እድል ልስጣችሁ። ቆይ ማንም ያወራ? አቤት አንከር አንድ የፈጠነ ጥያቄ ጠይቄ ከዛ ልውረድና ልስማችሁ። እሺ የሆነ ነገር እያነበብኩ ነበር እና ሰሞኑን እንትን ሜይ ቢ ሶርስ ምናምንም ከጠቆማችሁኝ ብታሳዩኝም ደስ ይለኛል። አሁን እንትን የኦርቶዶክስ ሶቴሮሎጂ ማለት ነው። እሺ እና እያየውኝ ምናምን ነገር ነበርና ድነናል እየዳንን ነው ምናምን የሚል አይነት ነገር እዚህ ሚዲያ ላይ ምናምን ይወራል ነገር እና እሱን ነገር እናንተ ከየት ነው ላይክ ሶርስ የምታደርጉት? ምክንያቱም በአባቶች ትምህርት ምናምን እንደዚህ አይነት ነገር የለም። እኛ በአባቶችም ትምህርት በእርግጥ እንደዚህ አይነት ነገር የለም። በጉባኤም ምናምን የተንጸባረቀ ሀሳብ አይደለም። ለመጀመሪያ ጊዜ እንደዚህ አይነት ነገር በእርግጥ የታየው የትሬንት ጉባኤ ላይ ነው እና እናንተ ከየት ነው ሶርስ የምታደርጉት እንደዚህ አይነት ነገር እንትስትሉ? በእርግጥ ኢትዮጵያ ውስጥም እንደዚህ የሚጽፉ ምናምን የሚባሉትን ሰዎች ለማየት ሞክሬያለሁ በተቻለኝ አቅም። በቃ እነ ፋዘር ሽኖዳንም የኢትዮጵያም የሚጽፍ አንድ ሰው እያለ ማን ነበሩ? በትረ ሃይማኖት የሚል መጽሐፍ የጻፉት ሰው እዛ ላይ እንደዚህ አይነት ነገር አለ ተብዬ ከኢትዮጵያ አስመጥቼ ላይ ሞክሬያለሁ፣ ግን አጥቻለሁ። እናንተ ከየት ነው እንደዚህ አይነት ነገር ሶርስ የምታደርጉት? እስኪ የምታውቀው ነገር አለ? አባቶች ላይ እንኳን ይህንን ሴዮሲ ብለህ ነው የምታገኘው። ሴዮሲ የሚለውን
ካና ሴዮስ የሚለውን እንትን ትምህርት እናንተ ጋር አለ እንዴ? እሱን ጠይቅና ልደት ይመልስልሃል። እኛ ጋር ያው በግሪክ ስለሆነ ነው እንጂ ዩኒየን ዊዝ ክራይስት የሚል አለ። ተመሳሳይ እንትና ጽፏል የሆነ መጽሐፍ ሉትራኑ ማን ነበረ ስሙ? ዮሐን ጌራርድን ነው ወይስ ማርቲን ኬሚኒስ? ኦርሻ አይደለም፣ ማን ነበረ? ቆይ አመጣላችኋለሁ። እና በፕሮቴስታንትም ጽሁፍ አለ። ይሄ በፕሮቴስታንትም አለ፣ ፕሮቴስታንትም አለ። በአባቶችም እኮ ይሄ አሁን የእሱን መጽሐፍ ካገኘኸው አባቶችን ይጠቅሳል። በአባቶች በጣም ሴዮስ የሚባለው እንትን ትምህርት እንዳለና ቤተክርስቲያን ይሄ ትምህርት እንዳላት ይጠቅሳል። ቆይ አሁን አወጣልሃለሁ። እስከዛ ልደት እንትን ይባል። ያው አማርኛ ስለሆነ ነው ይሄ። በነገራችን ላይ እንትን ራሱ መጀመሪያ ማርቲን ሉተር ራሱ አሁን ላርጅ ካቴኪዝም ላይ 69ኛው ላይ ራሱ ያስተማረው ትምህርት ነው። ገና በአባቶችም አለ እንደዛ በቀጥታ እንደዚህ እየዳንን ነው ምናምን በሚለው ሳይሆን ቴዎሲስ በሚለው ክርስቶስ ጋር ህብረት ማድረግ በሚለው አለ። ግን ይህን ትምህርት እኔ እስከ 1960 ምናምን አካባቢ በግሪክ ኦርቶዶክስ ራሱ እኔ ጽሁፍ እንደሌለ ነው የሰማሁት። ምናልባት ግሪከኛ ስለማልችል አላውቀውም። በግሪክ ኦርቶዶክስም እንደዚ አይነት ጽሁፍ እንደሌለ ነው የማውቀው። በኢትዮጵያ ኦርቶዶክስም እኔ በመጽሐፍ ደረጃ ከእንትና በፊት ቅጽ 1 ዲያቆን ያደርጋል። ያቋርጠኝ አስቸገረ እኮ ኔትወርክ። መድሎተ ጽድቅ ቅጽ 1 ላይ በስፋት ስለ እንደዚህ አይነት ሀሳቦች ይናገራል። አንደኛ ለዚህ እያወራ ነው። ቀጥል። ኦኬ፣ ኔትወርክ እያቋረጠኝ ነው መሰለኝ፣ አላውቅም። ወይ ውጣና እኔ አትታዩኝም። ባይዜ እውነቱን ለመናገር ቤኪም አይታይም፣ አንከርም ጥቁር ነው ፕሮፋይላችሁና ምን መሰለ የመጀመሪያው ሶርሳችን በነገራችን ላይ ለዚህ ትምህርት ራሱ መጽሐፍ ቅዱሱ ነው። አንከር አው ግን መጽሐፍ ቅዱሱንማ ያው ሪፈር ይደረጋል እኮ ያው ፕሮቴስታንቱም ካቶሊኩም ኦርቶዶክሱም ሁሉም ሪፈር ያደርጉታል። ግን ይሄ ትምህርት ለመጀመሪያ ጊዜ የታየበትንና ከዛ በፊት ደግሞ በወጥነት አሁን አለ አይደለ በቃ የሆነ ኮሄረንት የሆነ ነገር እንደዚህ አሁን ለምሳሌ የሆነ ቶፒክ ብናነሳ አሁን የሆነ ቶፒክ ለምሳሌ ወይ የሆነ ጥምቀት ምናምን ብለህ በቃ የሆነ ኮንክሪት የሆነ ነገር ወደኋላ ሄደህ ታሳየኛለህ በወጥነት ማለት ነው። ግን አሁን ያነሳሁትን አይነት ቶፒክ ከሆነ ጊዜ ላይ ጀምረህ ነው ልታሳየኝ የምትችለው እንጂ ብዙም ወደኋላ ሄደህ ምናምን እሱንም በወጥነት በቃ ቅርጽ የያዘ ነገር ምናምን ማሳየት የሚከብድ ይመስለኛል። ወይ እኔ በጣም በራሴ ፈልጌያለሁኝ። በእርግጥ እንግዲህ ውስን እንትን ሆኖ ሊሆን ይችላል። ስፒር ምናምን እስቲ ይፈልጋለሁ። እኔም ከእንትና በፊት አይቼ አላቅም እውነት ለመናገር ልደቴ ከዲያቆን ያረጋል አበጋዝ መድሎተ ጽድቅ ቅጽ 1 በፊት ይሄ ትምህርት በኢትዮጵያ ኦርቶዶክስ ቤተክርስቲያን እንደ ትምህርት ተሰጥቶ የሚያውቅበት መጽሐፍም የለም፣ በመድረክ ስብከትም የለም፣ በጉባኤ ደረጃም የለም። እኔም እንደዛ ነው። ግን በትረ ሃይማኖት የሚለው የተወሰነ ጥሩ ይሄ ትምህርት ቅድም መነሻ ላይ ዲያቆን ዘማሪያ እንኳን ደህና መጡ። ቴሪ እንኳን ደህና መጣ። ይሰማል? አሜን። እንኳን ደህና ቆያችሁን። እንዴት አላችሁ? ከላይም ከታችም ያላችሁ እንደምን አመሻችሁ? እግዚአብሔር ይመስገን አለን። እግዚአብሔር የተመሰገነ ይሁን። እንግዲህ ይህንን ትምህርት ቅድም ተናግሬያለሁ። ይሄ ድነናል እየዳንን ነው እንድናለን የሚለው የነገረ ድህነት ሂደታዊ ትምህርት በመጀመሪያ ደረጃ ያለው ትምህርቱ በራሱ ሐዋርያት ጌታ ለሐዋርያት ሐዋርያት ደግሞ በቤተክርስቲያን ለእኛ ለአማኞች አድርሰውናል ብለን እናምናለን። ናት እንደዚህ አሁን ድነናል እየዳንን ነው እንደዚህ ቃላቶቹ እንደዚህ ተርዝረው ባይጻፉም እንደዚህ ወርዶቹ ወርድ ባይ ወርድ ባይጻፉም እነሱን በቀጥታ የሚገልጽ ሀሳብ የያዙ ሙሉ ትምህርቶች መጽሐፍ ቅዱስ ላይ አለ። መጽሐፍ ቅዱስ ላይ ብቻ አይደለም፣ በአባቶችም ትምህርት ውስጥ አለ። ለምሳሌ ቅዱስ አትናቴዎስን መመልከት ትችላለህ። የቴዎሲስን ሀሳብ ሲያብራራ ማለት ነው። እግዚአብሔርን በመምሰል ሕይወት ማደግ የሚለው ትምህርት እግዚአብሔር አሁን ለምሳሌ በቤተክርስቲያናችን ነገረ ድነት እግዚአብሔርን በመምሰል ሕይወት ማደግ ነው።
ሂደታዊ ነው ማለት ነው። ባይዚ እኛ ድነትን ከመነሻው ሂደታዊ አድርገን ማመናችን በራሱ እግዚአብሔርን በመምሰል ህይወት ማደግ የሚለውን ትምህርታችንን የሚይዝ ነው። ስለዚህ የቤተክርስቲያን አባቶች ትምህርታቸው በእኛ ቤተክርስቲያን ውስጥ ተጠብቋል። ስለዚህ ዲያቆን ያረጋል አበጋዝ ያደረገው ያንን ያለውን ትምህርት ነው ሰብስቦ ያመጣው። ያለውን ትምህርት ሰብስቦ አምጥቶ ነው። ለምሳሌ ሲያስረዳ ቀጽ 1 ላይ አዲስ ትምህርት አድርጎ አይደለም የሚያስቀመጠው። ቀድሞ የነበረውን የምናምነውን ትምህርት ነው በመጽሐፍ መልክ ያስቀመጠው። ከዛ በፊትም የሚታመነውን እምነት ነው ያስቀመጠው። ቀድሞ የሚታመነውን እምነት ነው ያስቀመጠው። ለምሳሌ አሁን ኢንካርኔሽን ቻፕተር 4 ላይ ቅዱስ አትናቴዎስ and being incorruptible would have lived thereafter like God as someone where divine scripture so signally says, I said you are gods and all son of the most high, but you die like human being and fell like any princess. The idea of saying where the idea which says theosis የሚለውን ሀሳብ በሚያስረዳበት God became man እግዚአብሔር ሰው ሆነ እኛን ምን ለማድረግ አምላክ ሆነ እኛን አምላክ ለማድረግ ብሎ ነው የሚናገረው በራሱ እኮ አትናቴዎስ ቴዎሲስ የሚለው። ይሄ በአትናቴዎስ ጽሁፎች ብቻ ላይ አይደለም፣ እንደው አሁን ድንገተኛ የሆነ አጠያየቅ ስለሆነ ነው እንጂ ትንሽ ፈተሽ ብናደርጋቸው እነ ጎርጎርዮስ ጋር እናገኘዋለን ይህን ትምህርት እና ግን ጠቅለል ሲል መጽሐፍ ቅዱስ ለምሳሌ ድነትን ሂደታዊ እንደዳንን እየዳንን እንደሆነ እንደምንድንም አድርጎ በተርታ ያስቀምጣቸዋል። አሁን ክሊር መጽሐፍ ቅዱስ አባቶችም እንደዳንን ይናገራሉ፣ እንደዳንን እየዳንን እንደሆነም ይናገራሉ፣ እንደምንድንም አድርገው ይናገራሉ በትምህርቶቻቸው በጽሁፎቻቸው ላይ እና ይህ ትምህርታችን ድንገት የመጣ ሳይሆን በተለያየ አይነት የቤተክርስቲያን ጽሁፎች ላይ ተሰትሮ የተቀመጠ ነው፣ በተለያየ አይነት ቦታዎች ላይ። አዎ ልክ ነህ ስልህ እንደዛ አይነት ነገር እኮ አለ። አሁን መጽሐፍ ቅዱስም ላይ የተቀመጡትን ቃላቶች የሚያብራሩበት መንገድ አለ። አባቶች በተለያየ መንገድ ያብራሩታል ምናምን እና እሱን ገጣጥመን መውሰድ ምናምን እንችላለን። ግን አትሊስት ይሄ ኮሄረንት የሆነ ነገር ወይንም ደግሞ አንደኛ የመዳን ትምህርት ነው ምናምን ተብሎ የሚታሰብ ከሆነ በዚህ መልኩ መቀመጥ አለበት። ልክ አሁን ኮንቴምፖራሪ ቴዎሎጂያንስ እንደሚናገሩት አሁን ላይ ያሉ ቴዎሎጂያንስ እንደሚናገሩት አትሊስት መቀመጥ አለበት። ደግሞ እኛም ሪፈር ማድረግ አለብን ወደኋላ። በዚህ ሰዓት በጣም ይቅርታ አድርግልኝና ትምህርቱ እንደ ትምህርት ይሄ ድኛለው እየዳንኩ ነው እድናለው የሚለው ትምህርት መጽሐፍ ቅዱስ ላይ እንግዳ ትምህርት ነው ብለን የምታምነው ፍሮም ዘ ቬሪ ቢጊኒንግ? እንደዛ አላምንም። እንደዛማ አለ። ያው የሁላችንም ኤክስፕላኔሽን ቢለያይም አትናቴዎስን ላምብል for he has become man that he might guide us in himself and we might become partaker of the divine nature as blessed Peter wrote ይልና 2 Peter chapter 1 verse 4 ላይ ያለውን አትናቴዎስ to Adelphius in letter 16 paragraph 4 ላይ ይናገራል። ቅዱስ አትናቴዎስ on the incarnation የሚለው መጽሐፉ ላይ የተለያዩ መልእክቶችን አይደለም የሚጽፈው ለተለያዩ ሰዎች መልእክቶችን ይጽፋልና ስለዚህ የኛ ድነት በአጠቃላይ ቴዎሲስ ነው። ቴዎሲስ ማለት እግዚአብሔርን መምሰል ነው። መዳን ቅስበታዊ አይደለም፣ መዳን ሂደታዊ ነው። መዳን ድኖ ብቻ ማቋረጥ አይደለም። ከዳንክ በኋላ በድነት ህይወት ውስጥ መጓዝ መሄድ፣ ይሄ ትምህርቱ ነው፣ በቀጥታ ትምህርቱ ነው እና እኛ ጀስቲፊኬሽን ባይ ፌዝ እናምናለን፣ ጀስቲፊኬሽን ባይ ወርክ እናምናለን። ቢካዝን ጀስቲፊኬሽን ባይ ፌዝ ስንል ጀስቲፊኬሽን ባይ ፌዝ አሎን እያልን ስላልሆነ ማለት ነው። ባይ ፌዝ አሎን ብቻ እያልን አይደለም፣ በእምነት ብቻ አንልም። እኛ የስ በእምነት በመዳን እናምናለን፣ ግን በእምነት ብቻ መዳን በሚለው አናምንም። እምነት ግን የመዳን በር ነው፣ ዋና ነው በእምነት መዳን። ልደት ግን እኮ አባቶች ብዙ ጊዜ በእምነት ብቻ መዳን እንዳለ አስተምረዋል። ለምሳሌ ቅዱስ ዮሐንስ አፈወርቅ አስተምሯል። ጭራሽ ቅዱስ ዮሐንስ አፈወርቅ በእምነት ብቻ እስኪ ጥቀስልኝ። ኦኬ ላውጣልህ፣ ቆይ አንድ ጊዜ ጠብቀኝ። እስከዛ አውራ ቀጥል። አውጥቼ ስላልሆነ ያወራው። እሺ ከናን እስከምታወጣ ያው ልደት እያልከኝ ያለው ገብቶኛል። ላይክ በአባቶች ትምህርት ስካተርድ ሆኖ አለ፣ ተበታትኖም ቢሆን ይሄ ትምህርት አለ ምናምን ነው እያልከኝ ያለው አይደለ? ምክንያቱም እሱ እንዳለ እኔም አውቃለሁ።
እሱ እንዳለ እኔም አምናለሁ። በቃ ስካተርድ ሆኖ እንዳለ ለምሳሌ ያክል መጽሐፍ ቅዱስ ላይ የተቀመጡትን አንዳንድ ቨርሶች አባቶችን በሚያብራሩ ሰዓት በዚህ አይነት ፎርም ነው የሚያብራሩት። ነገር ግን የሆነ በቃ የተቀናጀ ነገር ግን ማምጣት የሚቻል አይመስለኝም። ምክንያቱም ይሄን ነገር የተቀናጀ ነው። እንዴት ነው የተቀናጀ ምስል አባቶች በመዳን ትምህርት ላይ እኔ እኮ የተቀናጀ ስለ ቢያንስ እንደውም ተው ጉባኤ ምናምን ምልን ተው ወይም በአባቶች ትምህርት በወጥነት አንድ አባት ይህንን ትምህርት በቃ በስነ ስርዓት አስተምሮታል ምናምን ራሱ የሚለውን ትተን ኮንቴምፖራሪ የሆነ በቃ አሁን ቅርብ ጊዜ ያለ ቴዎሎጂያን የሚሆን የሆነ በቃ ቅርብ የምትለው ለቤተክርስቲያን ቅርብ የምትለው ሰው ራሱ ይህንን ነገር በቃ በስነ ስርዓት ያስተማር ካለ እሱን ራሱ ፖይንት ብታደርገኝ እኔ በጣም ፒስ ነው ብዬ ነው ማሰቡ። ወይ እንትን ስፒር አገኘህ እንዴ? እዚህ ጋር ግን ወይ እንደዚህ ብናደርገው ማለት ይቅርታ መሀል ላይ ስለገባውና ይመስለኛል ኦርቶዶክሳዊ ትምህርት ምናልባት እየተረዳ ነው አይመስለኝም። አይ ቲንክ ምንድነው እሱ ማንኛውም ነገር ሃይማኖት ትምህርት ኢቭን ጉባኤያት ራሱ ሲወሰኑ የሚገለጥ እንጂ ማንኛውም ሰው በመጽሐፍም መልክ ይሁን በጉባኤ መልክ አዲስ ትምህርት መጽሐፍ ቅዱሳዊ ትምህርት ማጽደቅ አይችልም። በነገራችን ለምሳሌ 318ቱ ሊቃውንት አርዮስን አውግዘዋል። ይሄ ከያረጋል አበጋዝ በፊት መነሳት የመጀመሪያ ዓለም አቀፍ ጉባኤ ነው። 318ቱ ያወጡት ያ ኒሲያን ክሪድ መጽሐፍ ቅዱስ ላይ የነበረ ትምህርት ነው እንጂ ከ318ቱ ሊቃውንት በፊት ያልነበረ ትምህርት አይደለም አዲስ ትምህርት የሚያወጡት። ማንኛውም ጉባኤ ኤፌሶንን ጨምረን የኒቂያ ጉባኤ፣ ቁስጥንጥንያ ጉባኤ። ስለዚህ አይደለም አሁን ያረጋል መጽሐፍ ቀርቶ ከዛም ቀደም የነበሩት የትኞቹም የቅበተ እምነት ስራዎች እንደዚህ ነገረ ማርያም፣ ነገረ ክርስቶስ፣ ሱታፌ አምላክ ምን ላይ አሁን ቴዎሲስ ያነሳ ነው ርዕስ ጭምር ሄራኒስ ለምሳሌ አንስቶታል። አገነስ ሄራኒስ በተባለው መጽሐፉ ላይ አንስቶታል። ጎርጎሪዮስ ዘኑሲስ፣ ጎርጎሪዮስ ዘንዚናዙ ስለ ሱታፌ አምላክ ጽፈዋል። ባይሆን ማለት ያለብን ምንድነው በግል ላናገኘው እንችላለን። እኔ በግሌ በዚህ ጉዳይ ላይ ያላችሁ የተጻፈ ነገር ካሪኮመንድ አድርጉኝ ማለት ጥሩ ነው እንጂ አንዳንድ ጊዜ ምን መሰላችሁ ትልሻው የሚያጋጨን ነገር ኮንፊደንሻሊ የለም አንበል። የትኛው የንባብ ባህሉ የትኛው በጣም ጥልቅ ነገሮችን አውቀን ጠንቅቀን ጨርሰን ነው ማናችንም ብንሆን ማለት ነው። እኔ በግሌ እንደዚህ አላገኘሁም ዌልካም አሁን ያስኬዳ ማለትና እንደዚህ ነገር ግን የለም ብሎ ግን አይደመደምም። ይሄ አሁን አደገኛው ነገር ያለው እዚህ ጋር ነው። በቃ ዲያቆን ይቅርታ ፖይንት አድርጉኝ ጠቁሙኝ ብዬ ነው እንጂ የገባሁት እንደዛ ከሆነ ለምሳሌ አንድ ነገር አንድ ሰው ሲያነብ ኦርቶዶክሳዊ ያስተምረው ትምህርት መጀመሪያ ከመነሻው ራሱ የሚያየው ምንድነው? አንድም ትምህርት ጉባኤያትን ጨምሮ አልኩ እንኳን አንድ መምህር ዲያቆን የጻፈው ጽሑፍ ቀርቶ ኢቭን ሃይማኖት አው ጭምር መድብል ነው እኮ በነገረ ክርስቶስ በነገረ ስላሴ ምስጢረ ተዋህዶን አብሮ ሰብስቦ የያዘ መጽሐፍ ነው። ከመጽሐፍ ቅዱስ ትምህርት ከወጣ ወጣ ነው። ስለዚህ ሲጀመር የሃይማኖት አበው ትምህርት መጀመሪያ በመጽሐፍ ቅዱስ የተገለጠ ትምህርት ነው። መጀመሪያ ያ ተብራርቶ ይቀመጣል። ለምሳሌ ስላሴ የሚለው ስም ሐዲስ ኪዳን ላይ አንድም ቦታ ላልተጠቀሰም ማለት ስለ ምስጢረ ስላሴ አዲስ ነገር ነው የሚናገረው ሃይማኖታው ማለት አይደለም። የሌለ ነገር ነው የሚያወራው ማለት አይደለም። ያ የተጻፈውን ያልተገለጠውን ነገር ገልጦ ማሳየት ነው። የሃይማኖት ትንታኔ ስብከት እኮ ጥቅሙ እኮ ያ ነው። የሚሰበከው እኮ ለምንድን ነው? ቅዱሳት መጽሐፍ በመጽሐፍ ላይ የተጻፈውን ነገር ተንትነው ከዛ ሐሳብና መልእክት ግን ሳይወጡ ያንን መልእክት ሊያስተላልፍ በሚችል ዶክትሪንና አስተምሮን ሳይቀይር መግለጽ መቻል ማለት ነው። ስለዚህ ባጭሩ ቴዎሲስ በጣም በስፋት ያረጋል አበጋዝ በነገራችን ሜንሽን እያደረገ ነበር ሲጽፍ መጽሐፉ ላይ ራሱ አይታችሁ ከሆነ ስለ ሱታፌ አምላክ እግዚአብሔርን በመምሰል የመኖር ህይወት እንዳለ ምን እንደሚመስል አሳይቷል። እንደውም ገድላትን እየጠቀሰ ጭምር ለምሳሌ ቅዱሳን፣ ጻድቃን፣ ሰማዕታት ምንላቸው በሙሉ ክርስቶስን መምሰል ነው። በነገራችን ላይ ክርስቶስን ሳይመሰል ጻድቅ ሰማዕት መሆን ስለማይችል ራሱ የመንፈሳዊነት መግቢያው ራሱ መጀመሪያ ክርስቶስን መምሰል ነው። ክርስቶስ ሳንመስለው ጻድቅ መሆን፣ ሐዋርያ መሆን፣ ሰማዕት መሆን፣ ምስክር መሆን ራሱ አይቻልም። ስለዚህ ሄራኔስ በደንብ አድርጎ በተለይ መድፍነ መናፍቃን በተባለው 6 መጽሐፍቶች አሉት። የሚገርመው ከ6ቱ 3ቱም የሚያወራው ስለ ምንፍቅናና መናፍቃን ዝርዝር ካወራ በኋላ 4ና 5ን ስለምን ያወራል? መልሶቹን ያወራል። ይሄ የሚያሳየው ምንድነው? አንድን መልስ ከመመለሳችን በፊት የዛ የተነሳውን ጥያቄ ምንነት መጀመሪያ በደንብ ማወቅና ጠያቂዎቹ እነማን እንደሆኑ መለየት ያስፈልጋል። መጀመሪያ
እነዛ ለይቶ ከዛ ለዛ የሰጠው መልስ ነው። እዛው መጽሐፉ ላይ ስለ ቴዎሲስ በጣም በዝርዝር ነገር ጽፏል። ቡክ 4 እና ቡክ 5 ላይ ማለት ነው። እና እንደዚህ አይነት ንባቦችን ብንለዋወጥ ጎርጎርዮስ ዘኖሲስ መጽሐፉን ብንመለከት ዘእንዚናዞ ጎርጎርዮስንም የውጭ መጽሐፍቶች ብንመለከት በጣም ጥሩ። ከኢትዮጵያውያን ደግሞ አባ ጊዮርጊስ ዘጋስጫ በኢትዮጵያን ደረጃ ደግሞ ካየ ነው ከያረጋል አበጋዝ በፊት መጽሐፍ አርጋኑን ብንመለከት ኢቭን ደግሞ መጽሐፈ ሚስጥርን ብንመለከት አባ ጊዮርጊስ ዘጋስጫ በቅበተ እምነት ስራዎቹ ላይ እንዴት ሱታፌ አምላክ እንዴት እንደሆነ እግዚአብሔር መምሰል ህይወት እንዴት መኖር እንዳለብን በዝርዝር ኢቭን በጸሎት መጽሐፍ ነው አርጋኖ የሚባለው የጸሎት መጽሐፍ ነው። አባ ጊዮርጊስ ዘጋስጫ ነው የ14ኛው መቶ ክፍለ ዘመን አባት ነው። ከአባ ጊዮርጊስ ዘጋስጫ በፊትስ ቅዱስ ያሬድ ድጓው ላይ እንመልከት። ምን ያንደውም ንጹም ጾመ ወናፍቅር ቢጸነ ይላል። ጾምን እንጹም፣ ባልንጀራችንን እንውደድ፣ ክርስቶስን በመምሰል እንኑር ይላል። እዛው ድጓው ላይ እንግዲህ ያሬድ የነበረው 505 ዓመተ ምህረት ነው። ከአባ ጊዮርጊስ ዘጋስጫ 14ኛው መቶ ክፍለ ዘመን ነው። ቅዱስ ያሬድ የነበረው በ505 ዓመተ ምህረት የተወለደው እንኳን በአክሱም እዛ ድጓው ላይ አለ። ድጓ የትኛው ቤተክርስቲያኒቷ እንደምታውቋት የዜማዋ የስርዓቷ የአስተምሯ ምንጮች በሙሉ በዜማ የቀረቡበት ነው መጽሐፈ ድጓን። እዛ ላይ እንዴት ክርስቶስን በመምሰል መኖር እንዳለብን እንዴት ባለ ሁኔታ ቅዱስ ያሬድ እንደገለጸው ስናይ ግሩም ነው። ስለዚህ ምን ተረዳን? በኢትዮጵያ እንኳን ደረጃ ከያረጋል አበጋዝ በፊት 14ኛው ክፍለ ዘመን አባ ጊዮርጊስ ዘጋስጫ፣ ከአባ ጊዮርጊስ ዘጋስጫ በፊት ደግሞ ራሱ ቅዱስ ያሬድ እንዴት አድርጎ እንዳመሰጥረው ማየት እንችላለን ለማለት ፈልጌ ነው። ይቅርታ ስላበዛው። እሺ ዲያቆን ቴንኪዩ በጣም አመሰግናለሁ። እንትን አሁን ነገሩኝ አውጥቼዋለሁ ከይቅርታ ጋር። እሺ ካኑ አንዴ ቀጥል። ሶሪ። እሺ አይ ለልደት ልንገረው ብዬ ነው ላቋርጥ አይደለም፣ ይቅርታ። በቃ እኔ እችን ብቻ ነው የምጠይቀው። አሁን የነገሩኝ መጽሐፍ ላይ እነዚህ ኮንሰፕቶች ላይክ ስካተርድ ሆነው አሉ እያሉኝ ነው አይደለ ዲያቆን ዘማርያም? ይቅርታ። አዎ እሺ መልካም። ፈልጌ እንትን እላችኋለሁኝ፣ ፈልጌ ላገኛቸው ሞክራለሁኝ። አሁን ሲናገሩ እንደዚህ ብለዋል ማለት ቴዎሲስ የሚለው ሀሳብ እኛ እንግዲህ ብለን የተነሳ ነው መጀመሪያ እነዚህ ነገሮች በአባቶች ትምህርት እንደዚህ አሉ ወይ እየዳንኩ ነው እድናለሁ ምናምን ሂደታዊ መሆኑን ማለት ነው። ስፔሻሊ በእነዚህ በሶስት ተርሞች የተከፋፈለ ነው እና እነዚህ ትምህርቶች በእርግጥ በአባቶች ትምህርት እናገኛቸዋለን ወይ ወደ ኋላ ሄደን ምናምን ያልኩት። ለምንድን ነው እንደዛ ያልኩት? እነዚህ ነገሮች ስፔሻሊ ወደ 16ኛው ክፍለ ዘመን ነው ሞር እየተንጸባረቁ የመጡት። በተለይም ደግሞ በካቶሊኮቹ በትሬንት በሚሉት ጉባኤ ላይ ነው መልስም ለመስጠት ለፕሮቴስታንቶች እንደዚህ አይነት ጽሁፎች ተጽፎና ነገሩ ተዋቅሮ ምናምን ያለው እዛ አካባቢ ነው ብዬ ስለማስብ ነው። ሀሳቤ ስህተት ሊሆን ይችላል። ግን አሁን መጠየቅ የምፈልገው ምንድን ነው ቴዎሲስ የሚለው ሀሳብ ኢኩቫለንት ቱ አሁንም ለነዚህ ለሶስቱ ኮንሰፕቶች ኢኩቫለንት ነው ብለን መውሰድ እንችላለን። ቴዎሲስ የሚለውን ሀሳብ ባይ ዴፊኒሽን ባይ ኮንሰፕት ቴዎሲስ የሚለው ሀሳብ እነዚህን ሶስቱን ነገሮች የሚወክል ሀሳብ ነው ብለን መናገር እንችላለን። በመጀመሪያ ድህነትን በተመለከተ ያለን ትምህርት ምንድን ነው? ድነናል፣ እየዳንን ነው፣ እንድናለን። ቴዎሲስ ሲጀመር የሚቋረጥ አይደለም። ሱታፌ አምላክ ማለት አምላክን መምሰል ማለት ልክ በቃ ይኸው እዚህ ቦታ ላይ እግዚአብሔርን መስየው ክርስቶስን መስዬ አብቅቻለሁ የሚል ማንም ፍጡር የለም። ክርስቶስን መምሰል ሁሌ የሚኖር ነው። ኢቭን በመንግስት ሰማያት እንኳን ጌታችን ለፍርድ መጥቶ በቀኝ ቆመን መንግስት ሰማያትን ወርሰን እንኳ ይኸው እግዚአብሔርን መስየው እዚህ ጋር ደርሻለሁ፣ በቃ ከዚህ በኋላ እግዚአብሔር መምሰል የለም የሚል ኦፕቲመም ወይ ደግሞ ማክሲመም ደረጃ የለም። ሁሌ ሱታፌ አምላክ ሁሌ ከእግዚአብሔር ጋር እየኖርን ከእግዚአብሔር ጋር በእግዚአብሔር ቤት ከእግዚአብሔር ጋር በእግዚአብሔር የምንኖረው ህይወት ነው። የማይቋረጥ ህይወትን ሲጀመር ቴዎሲስ ማለት እንጂ የሆነ ገነት እስከምንገባ ድረስ አድርገን ይኸው በቃ ለጽድቅ የሚያደርግ ነገር እምነት አለኝ፣ ምስጢራትን ፈጽሞ መልካም ስነ ምግባር አለኝ፣ በቀኙ ቆሜያለሁ፣ መንግስት ተወርሻለሁ፣ አለቀ የሚባል ብቻ አይደለም። ቴዎሲስ የምንለው ከጸደቅን በኋላ መንግስት ሰማያትን ከወረስን በኋላ ኢቭን ይሄ ዓለም ካለፈ በኋላ እያለ ነው። ያ የምንኖረው ህይወት ራሱ ቴዎሲስ የሚቋረጥ አይደለም። ሱታፌ አምላክ ከእግዚአብሔር ጋር የመኖር ምክንያቱም እግዚአብሔርን እየመሰለ መኖርን የሆነ ጊዜ ተምረህ ወይ ደግሞ የሆነ ጊዜ በቅተህ ደርሼበታለሁ የምትለው አይደለም። ሁሌ የሚኖርበት ህይወት ነው ሱታፌ አምላክ ስንናገር። ስለ ሳሊቬሽን ስናነሳ ግን ድነናል፣ ከምን እንደሆነ አብራርተናል። እየዳንን ነው። አዎ፣ ከና ደግሞ ድህነታችንን እንፈጽማለን።
ይሄ ምን እንደማለት ነው? ስለ ድህነት አብራራ ያለንን አስተምሯችን የሚገጽ ቴዎሲስ ግን ከዚህም ይዘልቃል ነው። ስትድንም እየዳንክም እያለ እንድናለም ስንል በሱታፌ አምላክ ነው። ከዛስ እንድናለን ብለህ ያበቃኸው እዛ ጋር ሶስተኛው ላይ ድኛለሁ እየዳንኩ ነው እድናለሁ ብለህ ያበቃኸው እዛ ጋር መንግስት ናት ከወረስክ በኋላ በቃ ይኸው ሳልቬሽን ተፈጸመ። ቴዎሲስም እዚህ ጋር ያቆማል የምትለው አይደለም። ቴዎሲስ የሚቀጥል ነው። ምክንያቱም ክርስቶስን በመምሰል ከክርስቶስ ጋር መኖር የሚቋረጥ አይደለም። ምክንያቱም ክርስቶስን መምሰል የሆነ ቅዱስ በቅቼ ደርሼ በቃ ይኸው አንተ መስያለሁ ከዚህ በኋላ አንተ መምሰል የለም የመጨረሻው ፒክ ደረጃው ይሄ ነው የሚባል አይደለም። ሁሌ የምንኖረው ህይወት ነው። ለዚህም ነው የእኛስ ሀገራችን በሰማይ ነው አይደለም የሚለው። በቃ ሀገራችን እኛ በሰማይ ነው ክርስቶስን ለብሳችሁታል ሚለን ለምንድን ነው? ክርስቶስን በመልበስ ክርስቶስን በተጋድሎ ማለት በኖርንበት ህይወታችን የጾም የጸሎት ህይወታችን ያ ቴዎሲስ በመንግስት ሰማያትም ደግሞ በምስጋና ከሱ ጋር በመኖር የሚቀጥል ነው እንጂ ሱታፌ አምላክ ወይ ደግሞ መንፈሳዊ እድገት የሆነ ደረጃ ላይ የሚቆም አይደለም። በመንግስት ሰማያትም ራሱ ጭምር የሚቀጥል ነው። ጌታችን ይህን በተመለከተ መበላለጥ እንዳለው ሲናገረን በመንግስት ሰማያት ከሁሉ የሚያንሰው ይበልጣል ይላል። ስለ ዮሐንስ በጥቅስ ሲናገር መበላለጥ አለ እያለን ነው። ምን እያሳየ ይህን ማለት? ሁላችን እኮ ገነት መንግስት ወርሰናል እኮ። ግን ምን ማለት ነው? ሱታፌ አምላክ አለ። አምላክን በመምሰል ሁሌ የምንኖረው ነው፣ ኮንቲኒየስ በሆነ መንገድ ማለት ነው እንጂ እግዚአብሔርን መስዬ እዚህ ጋር ደረጃ ደርሻለሁ ብሎ መቆም የሚቻልበት አይደለም። ስለዚህ ኤግዛክትሊ ህይወቱ ነው የድህነት አንዱ አካል ነው። ግን ልክ እንዳልነው ቅድም ግን ድንኛለሁ እየዳንኩ ነው በቃ ድህነቴን ፈጽማለሁ ብለን ብቻ እዚህ ጋር የምናቆመው አይደለም። ቴዎሲስ ሱታፌ አምላክ ምንለው ሁሌ የሚኖርበት ህይወት ነው ለማለት ነው። እሺ እዚህ ጋር አንድ ነገር ልበለውና ቴዎሲስ ሲባል ከዛ በፊት ሁለት እንትን አለ። ካታርሲ ፎቲሲ እና ቴዎሲ ነው። ሶስተኛው ስቴጅ ላይ ነው ስናወራ ያለው። ሁለቱም አሉ ካታርሲ ፎቲሲ እና ቴዎሲ። እነዚህ ሶስቱን አባቶች እንትን የሚሉትና በአማርኛ ድጃለው የዳንኩ የሚለውን ሀሳብ ነው እንትን የሚለው። ይሄ ዶክተር ጆርዳን እሱ መጽሐፍ ጽፏል ስለዚህ ነገር ቅድም ሳሳይ ነበረና ቪዲዮንም ካየው አባቶችንም ይጠቅሳል። ስክሪንሻት አድርገውና እንትን በለው ቅዱስ አትናቴዎስ ኦገስቲንን ይጠቅሳል። ሌሎች አባትንም ይጠቅሳል። ኩፐርነሽ ሳላየው አልቀርም። ይሄንነሽ እዚህ ላይ አለ። ሉትራን ቴዎሲስ ይላል። በኦርቶዶክስ ብቻ ነው፣ በሉትራንም መጀመሪያ እንደነበረና አባቶች ላይ በስፋት ይህንን ትምህርት እንደምናይ እያለ ይጠቅሳል። ስላጠና ጥሩ መጽሐፍ ነው፣ ይረዳሃል። እሺ ሄጄ ቼክ አደርጋቸዋለሁ። በቃ እናንተ አውሩ። ግን እየወረድኩ መስማት የምፈልገው ነገር አሁን ዲያቆን ዘማርያም ሲናገሩ እንግዲህ ሶስቱ ሀሳቦች ሳልቬሽንን ቶታሊ የሚወክሉ ነገሮች ናቸው። ሳልቬሽን የሚለው ቃል ፓኬጁ ነው። ፓኬጁን ኢን ሴንስ ድኛለሁ እየዳንኩ ነው እድናለሁ የሚለውን የሶስቱን እነዚህን ኮንሰፕቶች የያዘ አንድ ፓኬጅ ነው። ቴዎሲስ ደግሞ ከነዚህ ሁሉ የትልቁ አምብሬላ ነው። እንግዲህ እንደተረዳሁት ኤክስፕሌን ሳደርገው ማለት ነው ትልቁ አምብሬላ ነው። ግን አሁን ይሄን ሀሳብ በሉትራንም ዘንድ አለ። ግን አይ ቲንክ ዲስቲንክሽናችን ነው ብዬ የማስበው ወይም ልዩነታችን ነው ብዬ የማስበው እንደዚህ ነው። አሁን ለምሳሌ በቃ ክሊርሊ አንድ ሰው ይድናል ብለን ለመናገር ወይንም ድኗል ብለን ለመናገር ምናልባት የኔ ኤክስፕሬሽን ትክክል ላይሆን ይችላል። ግን እግዚአብሔር አንድ ሰው ድኗል ብሎ እንዲቆጥረው ወይንም ደግሞ አንድ ሰው ድኗል ብሎ እንትን እንዲል አስዩም እንዲያደርግ ሰማይ ያስቀመጠው ስታንዳርድ አለ ወይንም ደግሞ በቅዱሳት መጽሐፍትም የተቀመጠ አንድ ስታንዳርድ አለ። ሰዎች የእግዚአብሔርን የሚያክል እንግዲህ ለማለት የፈለኩትን ትረዱኛላችሁ ብዬ አስባለሁኝ። ጽድቅ ያስፈልጋል። ላይክ ማክሲመም የሆነ ጽድቅ ወይም የማክሲመም የሆነ ጽድቅ ስንል በቃ የእግዚአብሔርን የሚያክል ጽድቅ ያስፈልጋል። ሰዎች ደግሞ ያንን አቴን ማድረግ አይችሉም። እግዚአብሔር በክርስቶስ በኩል ያንን ጽድቅ ሰጥቷል። ያ ጽድቅ ለሰው ልጆች ይቆጠራል እና ተቆጥሮልን እኛ በእግዚአብሔር ፊት ጀስቲፋይድ ሆነናል ብለን እንናገራለን። ማን ነው? እኔ ሉትራን ነኝ። ሉትራንስ ሶስቱንም እንትኖች ይቀበላሉ። ግን ጀስቲፊኬሽን ባይ ፌዝ አሎን ብለን ስንናገር ጀስቲፊኬሽን ባይ ፌዝ አሎን በዚህ ወይ ነው የሚቀመጠው የሚብራራው ማለት ነው።
ኦኬ፣ እስኪ በውይይቶች ላይ የገባን እናየዋለን። አሁን ይቅርታ አንከር ካኑ ቀጥል፣ ሰዓት እንዳልወስድባችሁ። እምነት ብቻ የሚለው ትምህርት በቀደሙ አባቶች ላይ ይታመናል ብሎናል እና ከዛ ውስጥም ቅዱስ ዮሐንስ አፈወርቅን እምነት ብቻ ብሎ እንደሚያምን ማስረጃ ለማሳየት ነው። ከናን ስቲል ቪዲዮ ቀይ እንዳበራ ነው እየሰማን ከሆነ ቅዱስ ዮሐንስ አፈወርቅ እምነት ብቻ ያለበትን ወይም ደግሞ እምነት ብቻ ብሎ ያምናል ያልክበትን እስኪ ማስረጃን አሳየን። አሁን የትኛው ሆሚሊው ላይ ነው እንደዛ ብሎ የተናገረው? ልደት እዛ ዲያቆን ዘማርያም አመስገንልኝ። ስፒሪት ቴንክ ዩ ልውረድን 1300 ሰው የሞላው ጋይስ ይሰማል። 1300 ሰው ደርሷል። እንዲህ ብዬ እንዲህ ስመለስ የኔ ቪዲዮ በረከቱ ነው አለ ነው አኬ ቤት ነው። የአኬ ኢንፍሉዌንስ ነው። ይኸው ከሆሚሊ እንትን ላይ ነው። ሆሚሊ ኦፍ ቲሞቲ ላይ ሆሚሊ 4 ላይ ነው። እሺ ሆሚሊ ኦን ፈርስት ቲሞቲ ሆሚሊ 4 ላይ ነው ያለው እና ምን ይላል? ዛት ዞስ ሁ ዌር ኤኒሚስ እነዛ ጠላቶች የነበሩት ኤንድ ሲነርስ ኃጢአተኞችም የነበሩት ኔዘር ጀስቲፋይድ ባይ ሎ በህግ አይደለም፣ በህግ አልጸደቁም፣ ኖር ባይ ወርክስ በስራም አይደለም፣ ሹድ ኢሚዲየትሊ ስሮ ፌዝ አሎን ነገር ግን በቅጽበት በእምነት ብቻ ቢ አድቫንስድ ቱ ሃይስት ፌቨር ወደ ከፍተኛ ፍቅር ወይም ደግሞ መታረቅ ይመጣሉ ይላል። ምን ያህል እዚህ ጋር ባይ ፌዝ አሎን በስራ አይደለም በህግ አይደለም የጸደቁት ነገር ግን በእምነት ብቻ ባይ ፌዝ አሎን ይላል። ኦኬ ቴንክ ዩ ከናንን ያውን አንድ ቪዲዮ አሳያለሁ። በነገራችን ላይ ዮሐንስ አፈወርቅ እዚች ቺን ቃል ፌዝ አሎን ብቻ የምትለው ቃል ሲጠቀም እናንተ እንደምትሉት እያለ ነው የሚለው ነገር በጣም ወሳኝ ነው። አጠቃላይ የዚህ አባት ትምህርት ምን ይመስላል የሚለውን ነገር ማየት ተገቢ ነው። አይመስላችሁ? ቃሏ አለች ፌዝ አሎን የምትለው ቃል እንትን ብላ ባይ ፌዝ አሎን እንዳለ ግን ተግባብተናል አይደል? በፌዝ አሎን የሚለው ጋር ችግር የለብህም ማለት ነው። መዝሙረ ቆይ መዝሙረ እንደምትገባ እርግጠኛ ነበርኩ። መዝሙረ ጣልቃ እንደምትገባ ልቤ ነግሮኝ ነበር። 100% እርግጠኛ ነበር። ቆይ ልደት ላውራ አንዴ። ልደት ላውራ መዝሙረ ያሬድ የተናገረው ልክ ነው። እሺ አንተ ጋር ላውራ ችግር የለም። መዝሙረ ያሬድ እኮ ከኔ ጋር አውራ። መዝሙረ ያሬድ ያነሳው ሀሳብ ሙሉን አንብበው ነው which is good አንብበው፣ ምንም ችግር የለውም። ቅድም ጀምረውን ወንድማችን ዘማርያም ጣልቃ አልገባም እና በዛ በልኩን ቀጥል። ካኑ ሀሳቡን አንብብልኝ። እሺ ዛት ዞስ ሁ ዌር ኢነሚስ ጠላቶች የነበሩት ኤንድ ሲነርስ ኃጢአተኞች የነበሩት ከላይ ኦኬ ገባኝ። እኔ እኮ ድምፅህን ከፍ አድርግ የምትል መስሎኝ ነው። ከየት ልጀምርልህ? ሀሳቡ መነሻው የሚያደርገው የቱ ጋር ነው? ምዕራፍ ስንትን ሲያብራራ ነው? ከየቱ ጋር ነው? ከዚህ ጀምርላለሁ። ሀሳቡን ከዚህ ጀምርላለሁ፣ ከሴንቴንሱ ከሚጀምርበት ማለት ነው። ኦኬ ስቲል ምንም የሚታይ ነገር የለውም። ፒዲኤፍ ነው እንዴ? ፎቶ አነሳኸው ነው ወይንስ? ኖ አይደለም። ፒዲኤፍ እንደዚህ እንትን ይላል እንዴ? ከዚህ ጀምርላለሁ ከፈለግ ከፈርስት ከሆሚሊው መጀመሪያ 4 ገጽ ወደ ኋላ ሄጄ ጀምርላለሁ ከፈለግክም። ዋና ሀሳቡ ያለ ከፈለግክም ደግሞ እሺ ከዚህ ልጀምርልህ። እሺ ሂድ። Okay. The favor of God so far exceeded human hope and exception. የእግዚአብሔር ፍቅር ወይም ደግሞ መውደድ ምርጫ የሰውን ተስፋ ይልቃል፣ ከሰው ተስፋ ይልቃል። እንዲሁም ደግሞ ከሚጠብቀው ኤክስፔክት ከምታደርገው ነገር ይልቃል። that often they are not believed
ከሚታመኑት ነገሮችም የላቀ ነው የእግዚአብሔር ተስፋ። for God has bestowed upon us such things እንደዚህ ያለ ነገር እግዚአብሔር ወደኛ ሰጥቷል፣ ለኛ ሰጥቶናል። as the mind of man never look for የሰው ልጅ ያላየውን ያላሰበውን ነገር never thought of it never thought of እንዲሁም ደግሞ ወደ ሐሳቡ ያልመጣውን it is for this reason that the apostles spend much discourse ለዚህ ነው ሐዋርያት በብዙ ትምህርት ያለፉት in securing belief of the gifts that are granted us of God ሐዋርያት ለዚህ ነው እግዚአብሔር ስለሰጠን ጸጋ በብዛት ያሳለፉት በብዛት ትምህርት ያስተማሩት for us men upon receiving some great good ሰው አንዳንድ ትልልቅ ነገሮችን በጎ ነገሮችን ቢቀበልም ask self if it is not dream as not believing it ያልጠየቁትን ነገር ራሳቸው ያልጠየቁትን በህልማቸውም ያላዩትን የማያምኑትን so it is with respect the gift of God ነገር ግን ይህ ከእግዚአብሔር ጸጋ ነው ወይም ደግሞ ስጦታ ነው። ሰዎች ራሳቸው አላሰቡትም፣ አስበውት አያውቁም፣ ጠይቀውም አያውቁም። ይሄን ያህል ጸጋ ይሄ ከእግዚአብሔር የተሰጠ ነው። so it with respect what then was through incredible ይሄ እንዴት ያለ ድንቅ ነገር ነው። that those who were enemies ጠላቶች የነበሩት and sinners ኃጢአተኞች የነበሩት neither justified by law በህግ አይደለም የጸደቁት nor by works በስራቸውም አይደለም should immediately through faith alone ነገር ግን በቅጽበት በእምነት ብቻ ነው be advanced to high favor ወደዚህ ወደ ትልቅ ፍቅር የመጡት እና የጸደቁት ይላል። አይ ቀጥሎ ጨርሰው አንዴ ይቅርታ ቀጥሎ ጨርሰው ከናን be advanced to them ችግር የለውም። ልደት ይነግረኛል መዝሙረ ቆይ ሚዩት አድርግና ታግሰ ስማ። ኦኬ ልደት ልቀጥልልህ። አቢዩዝ አታርገው ኢንተራፕት ማድረግ ይችላል። ኦኬ highest favor upon the head accordingly Paul እሺ has discoursed እሺ አይ እንትን አይደለም የአቢዩዝ አይደለም ልደት አቢዩዝ መደረገው እኔ ነኝ። እንደውም እኮ እያወራን ያለ ነው በሰላም እናውራ በሚለው ነው ያንን ያምብለው። ያሬድ ምንም አላደረገም። ሐሳቡ ይለቅና ያለ ያለው እስከመጨረሻው ይነበብ ያለው ያሬድ ምንም አላደረገ። ያሬድ ሲጀመር ጨዋ ነው። ኦኬ ሰውም እድል የማይሰጥ ሰው አይደለም። ያስወራል፣ በስነ ስርዓት ነው የሚያወያየ። እሺ ቀጥል። ኦኬ upon this head accordingly Paul has discoursed as length his epistle to Romans ጳውሎስ በሰፊው በሮሜ መልእክቱ እንደተናገረው ነው ይሄ and again አንድ ሰንተንስ ከላይ ዘለሃል ሶሪ የትኛው መዝሙረ ልደት ይንገረኝ ፕሊዝ መዝሙረ ልደት ይንገረኝ የዘለልኩን እኮ ፖይንት እያረኩ እኮ ነው እኮ ልደት ይንገረኝ ከዘለልኩም ልደት ይንገረኝ ምን ሆነ ነው ከናን ምን ሆነ ነው ከያሬድ ጋር ያለ ምንድነው ችግር? እንደዚህ የመጀመሪያውን ድነት ነው እየተናገረ ያለው። ጌታን ገና ሲቀበሉ ሐዋርያው ጳውሎስ ከኃጢአተኞቹ ዋና ነበርኩኝ አይደለ ሲል የነበረው እንዴት ነው ጌታን የተቀበለው? እንዴት ጌታ እንዳገኘ እናውቃለን። ምንም ነገር ሳይሰራ ስለሱ ነገር ነው እያወራ ያለው። ገብቶኛል። አሁን እሺ ልደት ጌታን ከተቀበለና ካመነ በኋላ ምንም አያደርግም የሚለውን አይደለም እና ሐሳቡ እሱ ነው። ይሄንንም እኮ እኛ እናምናለን። እሺ ግን ስፒር አንተም እንደዚህ እሺ ችግር የለውም። በቃ እሺ ሁላችሁም አወሩ፣ ችግር የለውም። ሐሳቡን እንትን እንድንለው ለመግባባት ስለሆነ እሺ ይናገር። እኔ ያሬድ ፖይንት ያስቀመጠው ልክ ነው። የስፒርም ይናገርና የቅዱስ ዮሐንስ አፈወርቅን ትምህርቶች ደግሞ አውጥተን እናያቸዋለን። ይህንንም ምን ለማለት እንደፈለገ እናወራ። ሂድ ቀጥል። highest favor upon the head እኔ እያወራሁ ሳይሆን አንድ ሰው ጋር እናውራ። ለምንድን ነው እዚህ ጋር እንደዚህ ምልበት ምክንያት በነገራችን ላይ እንደዚህ እንትን ላለ ማለት አይደለም፣ ላለማወያየት ምናምን ሳይሆን አንድ ሰው ጋር ከሆነ እየተግባባ ማውራት እንችላለን። ሀሳቡን ፍሎ ያደርጋል። ከኔ ጋር እያወራን ነው። ያሬድ የተዘለለ ስለመሰለው ትክክለኛ ጥያቄ ነው የጠየቀው። ቀጥል። የዘለልኩት የለም፣ ከዚህ ነው የጀመርኩት። ይሄኛውን የቅድሙ ፓርት ስለሆነ ነው ከዚህ የቀጠልኩት። አንድ ቆይ ልደት ልንገረው የዘለለውን ያልኩት ለምን እንደሆነ አንድ ስቴፕ ወደ ላይ ተመለስ። ከናን
ወዴት? ከዚህ ነው የጀመርኩት። ኖ ፉል ስቶፑ ያለቀው ይኸውልህ the highest favor ብሎ ነው። ሰው ከላይ ካለው ጋር ኮኔክት አድርገህ ፍታለን እኮ። ከላይ ያለው ይሄ ነው እኮ። እሱ ጋር should ይኸውልህ ይላል እኮ by the law nor by works should immediately through faith alone be advanced to the ብሎ ምንድን ነው የሚለው? to the highest favor ምን ማለት ነው? ተረጎምኩት እኮ። እስኪ አንተ ተርጉምልኝ ካልተስማማህ ከትርጉሙ ጋር። አይ አልተረጎምከውም። to the highest favor የሚለውን አያይዘህ be advanced to the highest favor be advanced to the highest favor ማለት ነው። ከፌድ አለውን ብሎ advanced to the highest favor ማለት ነው። እሺ በቃ ደግመዋለሁ፣ ችግር የለውም። ለዚህ ነው እንደዚህ ያልኩት ቅድምም። አልተረጎምከውም እኮ ዛት ዞሱ ቆይ ተርጉሜዋለሁ። ካልሰማህ ችግር የለውም፣ እደግምልሃለሁ። ያሬዱ እደግምልሃለሁ ካልሰማኸኝ። ኦኬ ሰማህ። እሺ ዛት ዞስ who were enemies እነዛ ኃጢአተኞች የነበሩት and sinners enemies ጠላቶች የነበሩት and sinners ኃጢአተኞች የነበሩት neither justified by law በህግ አይደለም የጸደቁት nor by works በስራም አይደለም should immediately through faith alone be advanced to the highest favor ወደዚህ ወደ ትልቅ ፍቅር በእምነት ብቻ በቅጽበት ይመጣሉ። እዚህ ጋር by work እና by law የተባለው ምንድን ነው? ሎ እና ህግና ስራ ነው። የትኛው ህግ ማለት ያው ህግ ማለት ለሙሴ የተሰጠው ህግ፣ ስራ ደግሞ የትኛውም አይነት ስራ እኛ ያደረግነው እሱ ነው እንዴ? አሁን እዚህ ጋር by work እና by law የሚለው የግርዘትንና ይሄ የህጎቹ መጠበቅ አለ የሚያወራ ያለው። እስኪ የት አለ ግርዘት የሚለውን አሳይኝ። እሺ ግርዘት ነው፣ ስለ ግርዘት ነው የሚያወራው የሚለውን አሳይኝ። ኦኬ እነዚህ ሲነርስ የነበሩት ኃጢአተኞች የነበሩት ይላል። ይሰማሃል ለከናን? ይሰማኛል። ኦኬ with respect to a gift of God ይላል። ከእግዚአብሔር የተሰጠው ስጦታ ብሎ ነው የሚጀምረው አይደል? ቀጥላ ተርጉሞ ሙሉ በሙሉ እሺ። ስለዚህ with the respect to the gift of God what then was it was through incredible ይላል። thought incredible ታዲያ ምንድን ነው ይሄ? በጣም ድንቅ ሆኖ የሚገርም ነው የሚደንቅ ነው ተብሎ የተነገረው thought ያስተማሩት ወይም የተማሩት ትምህርት ምንድን ነው ሲል ይሄ ስጦታ የተባለው ማለት ነው። ስጦታ የተባለው ምንድን ነው ሲል that those who were enemies ጠላቶቹ ሳለን የሚለው ማለት ነው። that those who were enemies ጠላቶቹ የነበርን and sinners ኃጢአተኞች የነበሩ neither justified by the law በህግ ሳይሆን የተዳኙት ይላል። በህግ ሳይሆን የተዳኙት ወይም ያን ጊፍት ያገኙት ማለት ነው። ባጭ ነው የተዳኙት ሳይሆን የጸደቁት፣ የተዳኙት ሳይሆን የጸደቁት መዝሙር የተዳኙት ሳይሆን የሚለው የጸደቁት ነው። ገባኝ እኮ የጸደቁት justified in a sense ከላይ እኮ ጀምሮ ያንን የጸደቁት እያልክ ያገኙት ማለት እኮ ነው። ትርጉማ መጽደቅና መዳኘት ምንድን ነው ልዩነቱ? ሳይዳኙ ይጸድቃሉ እንዴ? ስለዚህ የጸደቁት እያልክ ትርጉማው የተዳኙት አይደለም። ሳይዳኙ ይጸድቃሉ። ኃጢአታቸው አይደለም ጀስቲፋይድ ብሎ የጸደቁት መዳኘት ትርጉም አላውቅም። መጽደቅ ነው በዛ ተርጉሞ ጀስቲፊኬሽን ጀስቲፋይድ ሁሌ መጽደቅ ነው የሚለው ዴፊኒሽን ነው የሚይዘው ሁልቀን እናውቀው ትርጉም አንተ በመናውቀው ትርጉም እሺ ልመለስ that those who were enemies and sinners neither justified by the law ሳይዳኙ ምናምን አይደለም justified by the law ማለት ንገረኝ በህግ አልጸደቁም አይደው አንድ ዳኒ እኔና ከኔ ያንተን ተወውሽ ሳይዳኙ እሺ ለምሳሌ አንተ you are justified by the law ካልኩኝ ማለት ነው ሆነም አልሆነም ቃሉን ተርጉሙ ከናን ለምሳሌ you are justified by the law ካልኩኝ ማለት ነው የምትመዘነው የምትለካው የምትዳኘው በህግ ነው እያልኩ አይደል? ቃሉን ተርጉመው
ምን ተርጉም ለየነገው እኮ ነው you are justified by the law ካልኩኝ ማለት ነው። ለምሳሌ እኔ በአሜሪካ ህግ ጀስቲፋይ ተደረጋለሁ። ምን ልትተረጉመው ነው አሁን እዚህ ላይ እኮ የነገው እኮ ነው በአሜሪካ ጀስቲፋይ ተደረጋለሁ ካልኩኝ በአሜሪካ ጸድቃለሁ እያልኩኝ ነው። ጸድቃል ማለት ነው እንዴ justified by the law ማለት በህጉ ይጸድቃል ማለት ነው። እንደዛ ብሎ ነገር የለም። እንደዛ አይነት እንግሊዘኛ መዝሙር እንደው እስኪ እሺ አውጣልኝና አሳየኝ። እሺ ዲክሽነሪ በተው እስኪ መዝሙርና እንደዚህ አይነት ይሰማል። የከናን ድምጽ ግን እየቆየ ነው የሚመጣው። አይ ቲንክ እስኪ አሳየኝ። እንደዚህ አይነት ትርጉም ዲክሽነሪ አውጣና አሳየኝ። መዝሙር በትልቁ እየሰማህ ነው አለ ከናን እየቆየ ነው የምትሰው ከናን ይቋረጣል። እስኪ ኔትወርክ ያስተካክል መዝሙር አይ ያንተ ለኛ እየተቆራረጠ ነው የሚደርሰን ከኑ እየተቆራረጠ ነው የሚሰማው። ኦኬ አይ ስለነበረው ምንድነው መዝሙር እንደዚህ አይነት እንግሊዘኛ እኔ ሰምቼ አላውቅም። አንተ እንደዚህ አይነት እንግሊዘኛ ሰምተህ የምታውቅ ከሆነ እንግዲህ አምጣና አሳየን። በትልቁ ሆነና ይሄን ነው ብለህ ዲክሽነሪውን ክፈትና ዲክሽነሪ ከፍተህ በትልቁ ሆነ አሳየን። ጀስቲፋይድ የሚል በመጽሐፍ ቅዱስ ያለ ቅዱስ ዮሐንስ አፈወርቅ እየተናገረ ያለው ቅዱስ ዮሐንስ አፈወርቅ እየተናገረ ያለው ስለ አሜሪካ ህገ መንግስት አይደለም። ቅዱስ ዮሐንስ አፈወርቅ እዚህ ጋር እያወራ ያለው ቆይ አንድ ጊዜ ላውራሽ። ቆይ ስለ አሜሪካ ህገ መንግስት እያወራ አይደለም። ቅዱስ ዮሐንስ አፈወርቅ ስለ አሜሪካ ህገ መንግስት አይደለም እያወራ ያለው፣ መጽሐፍ ቅዱስ ነው እየተናገረ ያለው። ስለ ኃጢአተኞች ነው እያወራ ያለው። ስለዚህ እኔ ስለ አሜሪካ ህገ መንግስት አላልኩ ወይስ እኔ እንደሱ አጥቷል? ቆይ ለምን ታቋርጠኛለህ? መዝሙር እያወራው ለምን ታቋርጠኛለህ? እኔ አጥቷሻት አላልኩም። ያላልኩትን አላትበል። በቃ ትነግረኛለህ ከኋላ ዋሽቼም ከሆነ ቀስ ብለህ ሳታቋርጠኝ። እኔ ለዚህ ነው መዝሙር ጋር መዋየት ማልፈልገው። ለዚህ ነው ዝም ብሎ ነው መሀል የሚገባው። እውነት ተናግረ ከናል እውነት ተናግረ ቀጥል። እሺ በቃ ይኸው ጀስቲፋይድ የሚባል ነገር በእንትን ምንድነው ያለው? ምን ብለህ ነው የተረጎምከው? ጀስቲፋይድ የሚለውን መዝሙር ተርጉም አለ። ምን ብለህ ነበር የተረጎምከው? ተርጉም ጨርስና እኔ ተረጉማለሁ። ምን ብለህ ነበር የተረጎምከው? ተርጉም ጨርስ። ኦኬ አይ አንተ እየተረጎምክ ነበር። ቀጥልሽ። ምን ብለህ ነበር የተረጎምከው? ጀስቲፋይድ የሚለውን ቀጥል። አታውቃተኝ ስላልከኝ ራስህ ጨርስ። እኔ እኮ ጨርሼ አንተ እያወራህ ነበር። ከዛ አወራሁና ጨርሼ አሁን አውርቼ ጨርሻለሁ። ቀጥል ተርጉመው። ኦኬ ኤኒዌይ ልደት አንተ አብራራው እስኪ አንተ አብራራው ልደት። ባይፌዝ አሉን ነው መልእክታችን። በነገራችን ላይ ባይፌዝ አሉን መጽደቃችን በህግ አይደለም፣ እንደ ቅዱስ ዮሐንስ አፈወርቅ በህግ አይደለም፣ በስራችን አይደለም። ባይፌዝ አሉን ነው ዋናው ይሄ ነው። እሺ አንዴ እኔ ራሴን ላተልቅና ያሬዶ እኔ ራሴን ላተልቅና አንዳንድ ነገሮችን ላሳይ። እንግዲህ አሁን ቅዱስ ዮሐንስ አፈወርቅ ከተነሳ አይቀር የምርም ዮሐንስ አፈወርቅ እየተናገረ ያለው ሀሳብ እንደ የምርም እምነት ብቻ እያለ ነው፣ ሌላ ነገር አያስፈልግም እያለ ነው። ለመጽደቅም እምነት ብቻ አላለም። እዚህ ጋር እምነት ብቻ የሚል አላሳየውም፣ አሳይቻለሁ። አሁን እኮ ምን መሰለህ ዋናው ነገር ቃላቶቹ አይደሉም። ዋናው ነገር ቃላቱ አይደለም፣ እምነት ብቻ የሚለውን ሀሳብ ይዘህ ስለዚህ እምነት ብቻ የሚለው ሀሳብ ኖ ቃሉ አይደለም እንጫወተው። አንዴ አዳምጠኝ ከናን። አሁን እኔ ልናገር። እሺ ግን ይሄንን ብቻ ኮንፈርም አድርግልኝና ታወራለህ። ችግር የለውም ትቀጥላለህ። ባይፌዝ አሉን ብሏል አይደል? ቃሉ ይኸውልህ እያነበብነው እኮ ነው። እሱንም አብረን በእምነት ብቻ ነው ብሏል። ግን ነጥቡን ላስረዳህ፣ አንዴ ነጥቡን ላስቀምጥልህ። እሱማ እኮ አነበብነው እኮ ፌዝ አለውን የምትለዋን ቃል አየን። አንዴ ሚዩት አድርግልኝና እኔ ማስቀመጥ መናገር ያለብኝን ሀሳብ ልናገር። ልዩነቱ ምን መሰለህ? አሁን የቃላት ጉዳይ ወይም ደግሞ የቃላት ጨዋታ አይደለም። ቅዱስ ዮሐንስ አፈወርቅ ይህንን ቃል ሲጠቀም አንተ እንደምታብራራው ወይም ደግሞ እናንተ ፌዝ አለውን ብላችሁ ባስቀመጣችሁት ዶክትሪን በምታስቀምጡት መንገድ አይደለም እሱ እየተናገረ ያለው ነው ትልቁ ነጥብ። እናንተ በምታስቀምጡት እናንተ በምትናገሩት መንገድ አይደለም። እንደዛማ ከሆነ በተለያየ አይነት ቦታዎች ላይ ቅዱስ ዮሐንስ እንደነዚህ አይነት ትምህርቶችን አይናገርም ነበር። ኦኬ አንዲት ነገር ላሳይ። ለምሳሌ ዮሐንስ አፈወርቅ ቅዱስ ዮሐንስ አፈወርቅ ሆሚሊ ኦን ኤፌሰስ ቻፕተር 2 ቨርስ 8 ላይ ያስቀመጠው ነገር አለ። አሁን ለምሳሌ ይኸው አባት ማለት ይኸው ቅዱስ ዮሐንስ አፈወርቅ እንደዚህ ብሎ ይናገራል። ይታያል አይደለ? what the faith then
you will say enough to save us የምርም ይሄ የምትለው እምነት ብቻ በቂ ነው ወይ እኛን ለማዳን ኖ ብሎ ይናገራል። ከዛ imagine no but God says has that required this let's God says that required this let us he should save us born and without work at all. His expression is that the faith saves, but this is because God so will save. God will say that ይታያል ኮምፒውተሪ ይታያል ኮምፒውተሪ እኔ ላይቱ ይታያችኋል ይታያል okay God so will that the faith saves since how tell me do here the faith without works እምነትን ከእምነት ብቻ እየነጠለ ነው አይደለም። በበርካታ ጽሁፎች ቅዱስ ዮሐንስ አፈወርቅ እምነት ብቻውን ያድናል ወይ የሚለውን ያስቀምጣል። እንደገና ዮሐንስ አፈወርቅ እዚሁ ሆሚሊው ላይ 46ኛው ሆሚሊ ዮሐንስ ወንጌልን በተረጎመበት ላይ ደግሞ እንደዚህ ብሎ ይናገራል። እንደዚህ ብሎ ይናገራል how long shall we negligate our own salvation ይላል። how long shall we negligate our own salvation? Let us bear in mind of what things Christ has deemed us worth. Let us give thanks. Let us glorify him not by our faith alone. በምን not guys let me አንዴ እዚህ ጋር እንትን ልበላት ላቅልማት ምክንያቱም አንቺ ናታል ትልቁ እናንተን መከራከሪያ ያደረገው ደግሜ ላንብበው guys ቅዱስ ዮሐንስ አፈወርቅ ሆሚሊ በ46ኛው ሆሚሊ የዮሐንስ ወንጌልን ባስቀመጠበት ላይ how long shall we negligate our own salvation ይላል። let us bear in mind of what things Christ has deemed us worth. Let us give thanks the glory let us glorify him not by our faith only በምን not by our faith only but also by our very works አየው ያሬዱ ልደትሻ አንደኛ ወጥተዋልና ከተናገሩት አንፃር መናገር ለምን እንደወጡ አላውቅም። ሲጀመር የእንትኑ ላይ ጀስቲፋይድ የሚለው ቅድም ኢን አድቫንስ የሚላል እሱን ሳይተረጉሞ ነው ያለፈው። ጀስቲፊኬሽን ሁሌ አሁን ምን ያነጻጸረ ነው? ኢኒሻል ሳልቬሽናችንን ያነጻጸረ ነው። የመጀመሪያው ነገረ ድነታችን ያነጻጸረ እየመጣ ነው። አዎ የመጀመሪያው ነገረ ድነታችን በመስቀል የተደረገው ላይ ከኛ የሆነ ነገር የለም። በቃ ከኛ የሆነ ነገር የለም። ይሄ ማለት ግን በመስቀል ላይ የተደረገውን ነገር ሳንቀበል እንድናለን ማለት ነው አይደለም። ለመቀበል የኛ ስራ የኛ ድርሻ አያስፈልግም? ያስፈልጋል። ስለዚህ በእምነት ብቻ የመስቀሉን ስራ አታገኝም። የመስቀሉ ስራ ከኛ ባልሆነ መልኩ ተሰጥቶናል። ስለዚህ በእነዛ ኃጢአተኞች የነበሩት ህግን ስለጠበቁ አይደለም። ለምሳሌ አይሁድ በግርዘታቸው ይመኩ ነበር፣ በግርዘታቸው የጸደቁ አይደሉም። የዘላለም ሕይወትን አላገኙም። መጠመቅ ነበረባቸው። ከአሕዛብ የመጡት ወገን እንደዛ። ስለዚህ ጠላቶቹ ሳለን ከጥልቅ ፍቅሩ የተነሳ ወደደ እንደሚል ቃሉ ኃጢአተኞች ሳለን ጠላቶቹ ሳለን ይህን ቤዛነቱን ይህን ጸጋውን በመስቀል ላይ ለሁላችንም አደለን። ኦኬ ታደለ። የታደለውን ቤዛነት ግን ይህን ያለ ህግ ስራ ህግን ሳንፈጽም የተሰጠውን ይህን የጽድቅ ቤዛነት ሰው እንዴት ነው ገንዘብ የሚያደርገው? በማመን ብቻ አይደለም። እምነትና ምግባር ያስፈልጋል። የትኛው ምግባር ቢባል ከማመን ጋር የምትመጣ አብራ ምን አለች? ንስሐ አለች። ቅዱስ ምስጢራትን መሳተፍ አለ። አሁን የሐዋርያቱን እኮ ማየት ነው ልደት። ይሄ ሐዋርያቱ ሰዎችን ወደ ክርስቶስ መንግስት እንደጨመሩ በእምነት ብቻ ማንም የጨመሩት የለም። በእምነት ብቻ የጨመሩት ካለስ የአንድ ማስረጃ ይስጡን። በእምነት ብቻ ጌታን አምኛለሁ በቃ ችግር የለውም ካመንክ በል አንተማ በቃ የጌታ አካል ሆነሃል ያሉት ካለ አንድ ሳያጠምቁ ንስሐ ሳያስገቡ ይሄ በመገረዝ አለመገረዝ በዚህ ሳይሆን ከምስጢራት ሳያሳትፉ ከዛ ሰው የሚጠበቀውን ድርሻውን ሳይወጣ የዳነ ካለ ያሳዩን። ስለዚህ እዛ ጋር ክፍሉ ላይ እኔ ጀስቲፊኬሽን የሚለው ጽድቅ አይደለም እያልኩ አይደለም። ጀስቲፊኬሽን ሁሌም ለጽድቅ ብቻ የሚመጣ አይደለም። አንድ ሰው ጀስቲፋይድ ይደረጋል። ለምሳሌ በብሉይ ኪዳን የነበሩት በህጎቻቸው ጀስቲፋይድ ይደረጋሉ፣ ይመዘናሉ፣ በዛ ይታያሉ፣ በዛ ደግሞ ይጸድቃሉ፣ ሚዛን ላይ ይቀመጣሉ ማለት ነው። አሁን ግን ሚዛን ላይ የተቀመጠው ግርዘታችን አይደለም።
አሁን ላይ ሚዛን ላይ የተቀመጠ እኛ ስራ አይደለም። ከእርሱ በሆነ ቸርነት፣ ከእርሱ በሆነ ፍቅር፣ ከእርሱ በሆነ መታረቅ ሚዛን ላይ የእሱ ቸርነት ተቀመጠ። ኦኬ። ከዛ በኋላስ ግን ይሄን ብቻ ማመን ያድናል? አያድንም። ያንን ነው አሁን ኢን አድቫንስ ይለዋል። አይተው ከሆነ ልደትዬ ኢን አድቫንስ ይለዋል። ኢን አድቫንስ ከዚህ ሁሉ ቀድሞና በልጦ ልቆ ያ ጊፍት የትኛው እንዲሁ በጸጋው የተሰጠን ስጦታ ከኛ ባልሆነ ከግርዘት ባልሆነ ሕግን በመጠበቅ ባልሆነ በሆነ የኢኒሻል ሳልቬሽናችን ተፈጸመ፣ የመጀመሪያ ድነታችን ተፈጸመ፣ ተሰጠን። ከዛስ በኋላ ይሄንን ገንዘብ የሚያደርገው አይደለም የዘላለም ሕይወት የሚያገኘው ገንዘብ የምናደርገው በእምነት ብቻ ነው አይደለም። እና ሆሚሊዎቹን በደንብ አድርጎ ማየት ያስፈልጋል። ከዛ አንጻር ነው ለቴ ኤግዚስት ነው። አዎ እዚህ ጋር ሐሳቧን እንትኑን አላየነውም። አንደኛ ጢሞቴዎስ ከ15 እስከ 4 ያለውን ነው የሚያብራራው። ሐዋርያው ጳውሎስ የሚለውን ሐዋርያው ጳውሎስ እናንብበው። እሱን ነው የሚያብራራው። የመጀመሪያውን ሐዋርያው ጳውሎስ አሳዳጅ ገዳይ ነበረ፣ እንዴት እንደተቀበለው ነው የሚናገረው። ድነናል ምንለውን እሱ ላይ ነው እያወራለው እና ክፍሉን ብናየው እነዚህን ሁለት ጥቅስ ነው የሚያብራራው። ስለ ሐዋርያው ጳውሎስ ነው እየተናገረ ያለው እንጂ ስለ መልካም ስራ አይደለም። ያ ቅዱስ ዮሐንስ አፈወርቅ በብዙ የመጽሐፍ ቅዱስ ክፍሎች ማብራሪያው ላይ ስለ ጸጋው ድነት ይናገራል። ስለ ጸጋው ድነት ይናገራል። ፌዝ አለውን የምትለውን ቃል የተጠቀመበት ቃሉ በራሱ እኔ አሁን ምናልባት ትንሽ እድል ስጡኝና ልናገር። ቃል የታሰማለን ያሬዶ ቅድም አሁን ያሳየኋችሁ አሁን አንብቤ አልጨረስኩትም፣ ሙሉን አነበዋለሁ። ቅዱስ ዮሐንስ አፈወርቅ ለምሳሌ ኤፌሶን ምዕራፍ 2 ቁጥር 8ን ያብራራበት አለ። ዮሐንስ ወንጌልን ያብራራበት አለ። ዮሐንስ ወንጌልን በስፋት ያብራራበት፣ ወደ ፊልጵስዩስ ሰዎች ያብራራበትን በርካታ የመጽሐፍ ቅዱስ ክፍሎች ላይ ይናገራል። ከዛ ውስጥ ግን የምርም ዮሐንስ አፈወርቅ እምነት ብቻ ብሎ የሚያምንም አይደለም። በመጀመሪያ ደረጃ እምነት ብቻ ብሎ የሚያምን አይደለም። ያቺን ቃል የተጠቀማት እናየዋለን። እሱንም ፓርት አውጥተን እንመለከተዋለን። ያቺን ቃል የተጠቀማት በመጀመሪያ ደረጃ እየተናገረ ያሉት ሰዎች ከሞት ወደ ሕይወት ከጨለማ ወደሚደነቅ ብርሃን የሚመጡት በሕግ ስራም አይደለም፣ በሌሎች በግርዛትም አይደለም፣ ክርስቶስን በማመን ወደዛ ቦታ እንደሚመጡ ወደ ጽድቅ ቦታ እንደሚመጡ ያስረዳበትም። ያ ማለት ቅዱስ ዮሐንስ አፈወርቅ በእምነት ብቻ አማኝ ነው፣ መልካም ስራ የሚባለው ነገር ወይም ደግሞ ኤክስክሉድ ያደረገ ወይም ደግሞ ሚስጥራትን ስፔሻሊ ደግሞ ቅዱስ ቁርባን፣ ቅዱስ ጥምቀትን እነዚህን ኤክስክሉድ አድርጎ ሰው ጀስቲፋይድ የሚሆነው ጽድቅን የሚያገኙ በእምነት ብቻ ነው እያለ በበርካታ ጽሁፎቹ ላይ ዮሐንስ አፈወርቅ ጭራሽ ይህንን ትምህርት ሲቃወም እንመለከታል። አሁን ቅድም ያነበብኩላችሁ የቅዱስ ዮሐንስ አፈወርቅ 46ኛው ሆሚሊ ዮሐንስ ወንጌል ላይ 46ኛው ሆሚሊ ላይ how long shall we negligate our salvation? Let us bear in mind of what things Christ has deemed us worth. Let us give thanks. Let us glorify him, not by our faith alone, but also by our very works, that we may obtain the good things that are to come, through the grace and the life kindness of our Lord Jesus Christ, by whom, with whom, to the Father, to the Holy Ghost, be glory now and ever and a world without end ብሎ ያስቀምጣል። በሌላ ቦታ ላይ እንደገና በስፋት የሚናገርበት ቦታ አለ። እንደገና እንዲህ ብሎ ይናገራል። ፊልጵስዩስ ሆሚሊ 4 ፊልጵስዩስ ላይ በአራተኛው ሆሚሊ ላይ and again let our people also learn to maintain good works, and again these things are good and profitable to men. Listen to certain to other whom says almost do deliver from days. ምንን good thing maintain ስናደርግ እንደገና ደግሞ እዛው የዮሐንስ ወንጌል ሆሚሊው ላይ በ31ኛው ሆሚሊ ላይ since so he has said he has believed on the Son has the eternal life አለ። In the same place something ever strong, for he waves his discourse not of blessing only, but of their contrary also speaking those he has believed. Now the Son shall not see life, but words God obtain on him. Yet even from this do we assert the faith alone is sufficient to salvation. ይህንን በማለቱ በልጁ የሚያምን የዘላለም ሕይወት አለው፣ በልጁ የማያምን ደግሞ የዘላለም ሕይወት የለውም የሚለውን ቃል ይሄ ማለት የምርም ፌዝ አለውን ብቻ ሰፊሸንት ነው ወይ እምነት ብቻ በቂ ነው ወይ ማለት ነው ብሎ ኢቭን አጌንስት ፌዝ አለውን ቀጠል ይልና እንደገና ይናገራል። በዚህ በጣም ክሊር እያደረገው ነው የሚሄደው። እንደገና በ39ኛው ሆሚሊ ላይ
for because he had said above ይላል that he has my word and believe on him that on he sent him is not judged ይልና let anyone should imagine that this is alone is sufficient for salvation ማንም ሰው ሕጉንና ትእዛዙን የጠበቀ በመጨረሻው ፍርድ የለበትም ያለው ይሄ የምርም ይሄ ብቻ ለሳልቬሽናችን በቂ ነው ብሎ እንዳያስብ ይላል ዮሐንስ አፈወርቅ። ይሄን ብቻ ማድረግ ራሱ በቂ ነው ብሎ እንዳያልማ ቅዱስ ዮሐንስ አፈወርቅ ተመልሶ በምልአት የዚህን አባት ትምህርት መረዳት ተገቢ ነው እንጂ አንዲትን ቃልችን ይዘን ቅዱስ ዮሐንስ አፈወርቅ የምርም በእምነት ብቻ የሚያምን ሰው ነው ብሎ መናገር ተገቢ ነው ብዬ እኔ አላስብም። ዲያቆን ዘማርያም እዚህ ላይ ነገር ሀሳብ ይጨምርበትና በስፋት እንሄድበታለን። እውን አባቶች እምነት ብቻ ብለው ያምናሉ የሚለውን እንጠይቃለን። እውን አባቶች እምነት ብቻ እዚህ ጋር ብቻ አይደለም በእምነት ብቻ የሚለው ሌሎችም ቦታ አንዴ ዲያቆን ዘማርያም እዚህ ላይ ሀሳብ ይስጥና እንቀጥላለን። አይ ድምፁ ታፍኗል። የከነዓን ምናልባት እንትን አድርጎ ከሆነ ኤርፎን አድርጎ ከሆነ ድምፁ ታፍኗል። በመጀመሪያ ደረጃ ሁለት መሰረታዊ ነገሮችን እናንሳ። ዮሐንስ አፈወርቅ የጢሞቴዎስን መልእክቱ በተረጎመበት ድርሳኑ ላይ እምነት ብቻ ብሎ ሲብ የገለጸበት መንገድ ኢኒሻል ሳሊቬሽን ነው ወይስ የትኛውን ሁሉንም አሁን እኛ እያልን ያለነውን እምነትና ስራ መልካም ስራ ያስፈልጋል የተናገርነውን ጨምሮ ነው የተናገረው? እሱ ሙሉም ብናየው አንድ። ሁለተኛ ከነዓን የዮሐንስ አፈወርቅን ይህንን ትምህርቱን የዮሐንስ አፈወርቅን ሆሚሎች ይቀበላል ማለት ነው? እንደዛ ከሆነ ዮሐንስ አፈወርቅ የቆሮንቶስን መልእክት የሐዋርያ ቅዱስ ጳውሎስን የመጀመሪያ መልእክት በተረጎመበት ሆሚሊ 41 ላይ ስለ ሙታን የሚደረግ ጸሎትና ልመና ይናገራል። ይህንን ድርሳኑን ከነዓን ይቀበለዋል? ሆሚሊ 41 ላይ የጳውሎስ መልእክት የቆሮንቶስ መልእክትን በተረጎመ ድርሳኑ ላይ የዮሐንስ አፈወርቅ ለሙታን የሚደረግ ጸሎት ፍትሐትን ይናገራል። ጸሎት መደረግ እንዳለበትና ለነሱ መባ ማቅረብ እንዳለበት ይናገራል። ከነዓን ይህንን ማስረጃ አድርገህ የእምነት ብቻ ያቀረብከው የዮሐንስ አፈወርቅ ትምህርቶችን ትቀበላችኋለህ ወይስ እየመረጥክ ነው የምትቀበለው? አለ ከነዓን ነው ለቀጥል ነኝ። ድምጼ ትንሽ ስለሚያስቸግር ነው ከይቅርታ ጋር ቻርጅ ማድረግ ስላለብኝ ነው። ቻርጅ ዘግቶብኝ ነው የወጣው፣ ግን ይሰማል። አሁን ትንሽ ጮክ ማለት እችላለሁ። ይሰማል ድምጼ? ትንሽ ታፍኗል። ኦኬ፣ ግን ይሰማል አይደል? ጮክ ለማለት እችላለሁ። ኦኬ፣ ዘማርያም ወንድማችን ያነሳቸው ሐሳቦች ጥሩ ናቸው። እዚህ ጋር እምነት ብቻ ሲል ቅዱስ ዮሐንስ አፈወርቅ መጀመሪያ ያለው የትኛውን ነው? የመጀመሪያውን ነው? የሁለተኛውን ነው? የሶስተኛውን ነው? ማለትም ኢኒሻል ሳልቬሽን ነው ወይንስ እየዳንን ነው የሚለውን ነው ወይንስ ደግሞ እንድናለን የሚለውን ነው ለሚለው ቅዱስ ዮሐንስ አፈወርቅ እዚህ ጋር ስፔሲፊካሊ ይሄንን ነው ብሎ አይናገርም። እኔ አሁን ባልተናገረበት ሁኔታ ላይ ይሄንን ነው ልል አልችልም። የትኛውን ነበር ያብራራበት? አንደኛ ጢሞቴዎስ ነው ምንን ነበረ? አንደኛ ጢሞቴዎስ ቆይ ላውጣው እንደገና። አንደኛ ጢሞቴዎስ 1:15 እና 16 አንደኛ ጢሞቴዎስ ሆሚሊ 4 ላይ ያብራራበት። አንደኛ ጢሞቴዎስ ከ15 እስከ 16 ምዕራፍ 1 ከ15 እስከ 16 ያብራራበት። ከ15 እስከ 16 ነው ያልከው? ኦኬ። አሁን እንደዚህ ደስ ይላል። አሁን እንደዚህ አይነት እየተሰማሙ መወያየት በጣም ነው ደስ የሚለው። እና ወንድማችን ዘማርያም የጠየቀው የትኛው እንደሆነ እኔ አይልም፣ ግን እሱ ያለው ምንድነው ዘሲነርስ ነው ያለው። በቃ ኃጢአተኞች፣ ጠላቶች የነበሩ ኃጢአተኞች የነበሩ በስራ በህግ አይደለም በስራ አይደለም የጸደቁት በእምነት ብቻ ነው ብሎ የተናገረው። በእምነት ብቻ ብሎ ነው የተናገረው። እኔ መናገር የምችለው ያንን ነው። በእምነት ብቻ
ኃጢአተኞች ጠላቶች የነበሩት በእምነት ብቻ ብሎ ጸድቀዋል። ሁለተኛው ደግሞ የጠየቀኝ ይመስለኛል የቅዱስ ዮሐንስ አፈወርቅ ትምህርቶቹን ሙሉ በሙሉ ትቀበላቸዋለህ ወይ ላልከኝ፣ እኔ አንተም ትቀበላቸዋለህ ሙሉ በሙሉ የቅዱስ ዮሐንስ አፈወርቅን ትምህርቶች ትቀበላቸዋለህ ብዬ አላምንም። የማታምናቸው የተናገራቸው ስለሚኖር ያንንም ማሳየት ይቻላል፣ ለምሳሌ ማለት ነው። ግን እኔ የምቀበለው በምንድን ነው? ከአባቶች ከሐዋርያት ትምህርት ጀምሮ በአባቶች ሲተላለፍ የነበረ ትምህርት በአንደኛው ክፍለ ዘመን ትምህርት ላይ የነበረ፣ በሁለተኛ ክፍለ ዘመን የነበረ ያስተማረው፣ በሶስተኛ ክፍለ ዘመን የነበረ ያስተማረው ካለ በዛ ቼን እቀበለዋለሁ። ለምን አልቀበለውም? ግን የሆነ ዘመን ላይ የመጣ ትምህርት ከሆነ ያስተማረው እኔ ያንን ልቀበል አልችልም። ሊኖርም ስለሚችል ለምሳሌ ቅዱስ ዮሐንስ አፈወርቅ ኦን ፕሪስትሁድ ላይ አስተምሯል። ስለ ክህነት በእንተ ክህነት የሚል አስተምሯል። አሁን ያንን እዛ ቦታ ላይ ማልቀበለው አለ። ምንድነው ማልቀበለው? ካህናት የሚባሉ መስዋዕት የሚያቀርቡ የተለዩ ሰዎች አሉ ብዬ ስለማላምን አማኞች ሁሉ ካህን፣ ነገር ግን በመጽሐፍ ቅዱስ የተብራራውን በአንደኛ ክፍለ ዘመን፣ በሁለተኛ ክፍለ ዘመን፣ በሶስተኛ ክፍለ ዘመን ያስተማረውን ግን ያንን ትምህርት ቼይኑን ጠብቆ በእነዚህ ሁሉ መጥቶ በቅዱስ ዮሐንስ አፈወርቅ ላይ የደረሰ ትምህርት ካለ እቀበለዋለሁ። ያንን ነው ማለት የምችለው። አንደኛ ጢሞቴዎስ ሐሳቡን ሙሉን እያነበብኩት ነበረ። በእርግጥ ተነጥላ የወጣችን ሐሳብ ነው ያስቀመጥከው። የዚህ ታላቅ አባት ትምህርት የምርም አንተ ለተጠቀምክበት ዓላማ የሚውል አይደለም። ለዚህም ማስረጃ ከራሱ አሁን ካቀረብከው የአንደኛ ጢሞቴዎስ ማብራሪያ ላይ መውሰድ እንችላለን። ሁለተኛ ደግሞ በተከታታይ ሳነብ ሰምተኛል። እየሰማኝ አይደለም። ልደትሻ በጣም ይቅርታ መሀል ገባው። እዛው ሳይጨርሰው ያነበበው ክፍል አለ እና ይሄን ነገር ሲጽፍ ይሄን ነገር ሆምሊው ላይ ወደ ታች ዝቅ ብላ አንበው ሚላል መሰለለት። አይተው ከሆነ ወደ ታች ዝቅ ብላ አንበው። እኔ እኮ መንገድ ላይ ነው እንጂ ሆምሊ ፎር ላይ አይደለ? ሆምሊ ፎር ላይ ልክ ይሄን ከተናገረ ዝቅ ብሎ ስለ ጂውሾች የሚያወራል። ምን ይላል? አንብብለት ይስማው። እንዲህ ብሎ ይናገራል። ስክሪንን አሪፍ ነው ልደትሻ፣ ስክሪንን ብታዞረውና እንደ ሁሉም ቢያዩት፣ ምክንያቱም ቆርጦ ስላመጣው ሙሉ ሀሳቡን አልጨረሰውም ከናን ወንድማችንና። ኦኬ እሺ ኦኬ። አሁን እንግዲህ ይሄን ድረስ ያነበበልን ከናን እሱ ያነበው ድጋሚ ማንበብ አይጠበቅብኝም። ግን ትንሽ ዝቅ በልና ፌዝ አለውን ብሎ ከጨረሰ በኋላ ፌዝ አለውን by advanced to the highest favor upon the head according to Paul has discoursed at length in his epistle to the Romans and here again at length ይላል። ልክ ሮሜ ላይ እንዳስተማረው አሁን ደግሞ በዚህ በቲሞቲ ላይ በደንብ አድርጎ አስተማረ ጳውሎስ አለ። ከዛ ግን ይላል ይሁት this is a faithful saying he says and worthy of all acceptations that Christ Jesus came into the world to save sinners. ይሄ ክርስቶስ ዓለምን ሊያድን መጣ ብሎ ማመን ምንድን አለ? it is a faithful saying ነው፣ የእምነት መግለጫ ነው፣ የእምነት አቋም ነው ይላል። ከዛ ግን ይላል ያው ልደትሻ እሺ አንዴ as the Jewish ይላል okay as the Jewish were chiefly attracted by this, he pursued them not to give heed to the law, since they could not attain salvation by it. ምን አለም ታዲያኛ አይሁዶች ይሄን የተናገረበት ምክንያት ይላል። ይሄን ቅድም የተናገሩ ነው መጣ። ይኸው ዝቅ ብሎ ከናን አላነበበላችሁ አይሁዶች ያሬዶ አሁን ያነበብኩት ይኸው ምን ይላል? እናንበው ድጋሚ as the Jews were chiefly attracted by this፣ በዚህ ክርስቶስ ዓለምን ሊያድን መጣ በሚለው ስብከት ይሳቡ ስለነበር ወይም በጣም በቃ ይሄ በዚህ ስብከት አትራክት ሲደረጉ ስለነበር አለ he pursued them፣ በዚህ መልኩ ሊያሳምናቸው ፈለገ። pursuing ማለት ማሳመን ማለት ነው። ምን
not to give heed to the law, since they could not attain salvation by it without faith ይላል። ምንድነው ህጋቸውን በመጠበቅ ብቻ ስለማይድኑ ህጋቸውን በመጠበቅ ብቻ የክርስቶስን ወይም ህጋቸውን በመፈጸም ብቻ ክርስቶስ ለኔ ሞቷል የሚለውን ትምህርት ህጋቸውን ወይም የአይሁዶች የለመዱት ህግ አለ ያንን ህግ በመጠበቅ ብቻ ስለማይፈጽሙ ይላል ያው as the Jews were chiefly attracted by this, he pursued them not to give heed to the law, since they could not attain salvation by it without faith. Against this, he contends, for it seemed to them incredible that a man who had misspent all his former life in vain and wicked actions should afterwards be saved by his faith alone. ይኸው በኃጢአትና በበደል ሲጨማለቅ የነበረ በዊክድ ላይፍ ሲኖር የነበረ በእምነቱ ብቻ ይድናል የሚለውን ነገር ላለማሳየት ይላል። ይኸው እዩት። እኔ አላልኩም ያሬዶ ነው አሁን በተረጎምኩ አልስማማም። ከታላቅ አንዴ እኔ ተርጉም ልጨርስና አንተ ትተርጉማለህ። ዳኒ አንብበ ችግር የለውም። This was the consequence they drew in this አለ On this account, he says, it is a saying to be believed, but some not only disbelieved, but even objected, as the Greeks. No. What a land misspent milo. Okay. Against this Camilo. Tanish kafirli. Okay. Against it. I know. Zik Martin, I'm sorry. Okay. Against Milo. Okay. ብዙ እስቲ against this ትንሽ ተደብቃለች against የምትለው okay against this he contends for it seemed to them incredible ለነሱ በጣም የሚደንቅ ትምህርት ነው okay የሚደንቅ ትምህርት ነው ምን የሚለው ኢየሱስ ክርስቶስ ዓለምን ሊያድን መጣ የሚለው ትምህርት የሚደንቅ ትምህርት ነው ለምን እሺ okay እየጠፋብኝ እኮ ነው እሺ On this account, okay, that a man who had misspent all his former life, በምን አለ የአንድ ሰው የበፊት ህይወቱን በምን ሲያሳልፍ የነበረ in vain and wicked action should afterwards be saved by his faith alone. በኃጢአት በበደል ሲጨማለቅ የነበረ በበደል ሲኖር የነበረ ኢየሱስ ክርስቶስን በማመን ይዳናል ይጸደቃል ለሚለው ለአይሁድ ይሄን መንገር በጣም ድንቅ ነበር ለነሱም የገረማቸው ትምህርት ይሄ ነበር ይላል ኦኬ ከዛ ምን ይላል but some not only by some but on this account okay it got me but some not only disbelieved but እሺ On this account, he says, it is saying to be believed. Okay, on this account, and he says it is a saying to be believed. ስለዚህ ምን አለ ይሄ መታመን ያለበት ትምህርት ነው የትኛው ኢየሱስ ክርስቶስ ዓለምን ሊያድን መጣ የሚለው ትምህርት የታመነ ትምህርት ነው የሚለውን ሊያስተምር ጀመረ ወይም ያስተምራቸው ጀመረ ከዛ but some not only disbelieved ተቃወሙት ግማሾቹ መቃወም ብቻ አይደለም ይላል ወይ ያልተቀበሉትን ብቻ አይደለም አላመኑበት ብቻ አይደለም but even objected ተቃወሙት ይላል ይሄን ትምህርቱን as the Greeks do now ልክ አሁን ግሪኮቹ እንደሚቃወሙት ይላል let us then do evil that good may come this was the consequence they drew in derision of our faith from his words where sin abundant grace did much more about Rome 8:8 ላይና ሮሜ 5 ላይ so when we discourse to them of hell they say how can this be worthy of God when man has found his servant offending he forgives it and thinks him worthy of pardon and does God punish eternally ያሬድ ሲቀባበል
ኦኬ ሶ ያሬድ ከቆመበት ቦታ ላይ እንቀጥላለን። He forgets it and thinks him worthy of pardon and does God punish eternally? And when we speak of the lover of the remission of the sins through it, this is to say it's unworthy of God that he who has committed offenses without number should have seen this remitted with preservances of what preservance of mind is it? Is this? What a spirit of contention does it manifest? Surely, if forgiveness is an evil, punishment is evil, and remission of it is good. I speak according to their notion. For according to ours, both are good. This I shall show at another time, for the present would not suffice for the matter so deep and which requires to be elaborated, argued. I must lay it before your charity at the fleeting season. At the present, let us proceed with our proposed subject. It is faithful saying he has, but why it is to be believed? This appears both from the preceding and from what follows. Observe. And observe how he prepares us for the assertion, how he then dwells upon it, for he is previously declared that he showed mercy to me, blasphemer and he persecutor. This was in the way of preparation. Not only did he have mercy, but he accounted me faithful. So far should we be in him. He means from disbelieving that he showed mercy for no one who should see a prisoner admitted into a palace could doubt whether he obtained mercy in his way visible, and the number in his way visible, the situation of Paul, for he makes himself, for example, nor he is ashamed to call himself a sinner, but rather delight in it. He thus can best demonstrate the miracle of God regarding for him that he had thought him worthy of such extraordinary kindness. But how is that? He there calls himself a sinner, in chief of sinner, where elsewhere asserts, for he was touching the righteousness which in his law, in his blameless. Philippians 3:6, because with respect to the righteousness which God has worthy justification, which is really taught even those who are righteous in righteousness in which in the law, as man has acquired wealth with the respect to himself appears rich, but upon the comparison with the treasure of kings in every poor and the chief of poor, so it is in this case compared with the angels, even righteous man are sinner in, and it's Paul who and in the scripture so shall okay. And if Paul, who wrote the righteousness that is in the law, was the chief of sinners, what other man can be called righteous? For he says not this to condemn his own life as impure, let not this be imagined, but comparing his own legal righteousness with the righteousness of God, he shows to be nothing worse. Not only so, but the proof those who possess is to be sinners. So እንዳጠቃላይ ባይዚ ስፒሮ ያለው የስፒሮስን ሐሳብ ነው እየደገፈ ያለው። ቅዱስ ጳውሎስ ስለራሱ መጠራት የተናገረበት ነው ያልከዋል። ስፒር ቅድም ይሄን ክፍል ስፒሮስ ሃሎ ኦኬ ሶ እንዳጠቃላይ ይሄ ክፍል የምርም እየተናገረ ያለው እናንተ እምነት ብቻ ነው ብላችሁ እንደምትናገሩት ወይንም ደግሞ እንዳጠቃላይ ጀስቲፊኬሽን ባይ ፌዝ ኦንሊ የሚለው ሐሳብ ለመዳን እምነት ብቻ ነው የሚያስፈልገውን ሐሳብ ብቻ የያዘ አይደለም። በርካታ ጥቅሶችን እያነሳ ኮምፔር እያደረገ አንደኛ ከአይሁዳውያን ጋር ያስቀምጣል፣ ሁለተኛ ጳውሎስ የተጠራበትና ጀስቲፋይ የሆነበት ወይም የጸደቀበትን መንገድ ያስቀምጣል። እና ደግሞ ኢቭን እንደዛ እንኳን ጸድቆ እኔ ከኃጢአተኞችም ዋና ነኝ እያለ የተናገረበትን ሐሳብ በስፋት የሚያስቀምጥ ነው እንጂ የምርም ሳሊቬሽን ወይም ደግሞ ድህነት
ባይ ፌዝ ኦንሊ ነው ብሎ እየተናገረ አይደለም። ከአይሁዳውያን አንጻር የአይሁዳውያንም ሕግ ሆነ ሌሎቹ እንደገና ደግሞ ከግሪካውያን አንጻር ምስል ክፉ የሚያደርግ ክፉ መልካም የሚያደርግ በንጽጽር ያስቀመጣቸው ሀሳቦች ኮምፕሊትሊ ጳውሎስ ስፔሲፊካሊ የእሱን አጠራር የተናገረበትንና ከአይሁዳውያን ጋር ያነጻጸረበት ክፍል ነው እንጂ ቅዱስ ዮሐንስ አፈወርቅ የምርም ሳሊቬሽን ወይም ደግሞ ድህነት በእምነት ብቻ ነው የሚለውን ሀሳብ ያንጸባረቅበት አይደለም። አምሶሪ የሆነ ነገር ልበል ብራዘር፣ የሆነ ነገር ልበል። ጉይታችንን ሞር ፍሬም እያስያዝ ነው እንሂድና ሞር ፍሬም እያስያዝ ነው ልደት የሆነ ነገር ልበል። እሺ ተናገር። እሺ ዳኒ ውስጥ ነው አስገብቼ ቁጭ አሁን የተከፈተው ቦታ ብቻ ሌላ ቦታ ሳንሄድ አሁን የተከፈተው ብቻ ፌዝ አለውን የሚለውን የሚያረጋግጥ ነው። አሁን የተከፈተውና ድጋሚ ማንበብ እንችላለን። ቃል በቃል ነው የደገመው እንደውም። ምክንያቱም አንተ ስታነበው ድጋሚ ደብል ቼክ ያደረኩ ነበር እና ኤግዛክትሊ እንደዛ ነው ተናግሯል እኮ ዳኒ። አንዴ አይደለም እዚህ ክፍል ላይ ሁለቴ በተከታታይ ፌዝ አለውን የሚለውን ሀሳብ አስቀምጧል። ግን ቅዱስ ዮሐንስ አፈወርቅ ይህንን ሀሳብ ከምን ጋር እንዳስቀመጠው በስፋት ተናግሯል። አሁን ርዕሳችንን ሰብሰብ ብናደርገውና ላይ ያለው ፌዝ አለውን የሚለው የምር እምነት ብቻ የምትለውን ሀሳብ እያብራራ እንዳልሆነ ከዚሁ ከራሱ ክፍል አየን። እንደገና ደግሞ በርካታ የሱ ትምህርቶች የምርም መዳን በእምነት ብቻ ነው ወይ የሚለውን እያወራ እንዳልሆነ ፌዝ አለውን የሚለውን ቃል እየተናገረበት ያለው ክፍል የሰው ልጆች ከሞት ወደ ሕይወት ከጨለማ ወደ ብርሃን የሚመጡት ልክ አሁን ጳውሎስ ከስጋና ከደም ሳይገናኝ በእግዚአብሔር ጸጋ የክርስቶስ እንደሆነ እሱን አነጻጽሮ ያስቀመጠበት ነው። ይሄ ደግሞ እኛ ሁላችንም የምናምንበት ክፍል ነው። በጣም ቀላል ነው። ይሄን ያህል ውስብስብ የሆነ ነገር አይደለም። እኔ ግን ለእናንተ የማቀርበው ቻሌንጅ ዮሐንስ አፈወርቅ እዚህ ክፍል ላይ ያለውን በዚህ ካየን በበርካታ ሆሚሊዎቹና ማብራሪያዎቹ ላይ ፌዝ አለውን የሚለውን ትምህርት አጌን ወስቶ ነው ይቀመጣል። ዳኒ ቅድሙን አሳይቻለሁ። ፎር ኤግዛምፕል የ46ኛው ሆሚሊ ዮሐንስ አፈወርቅ 46ኛው ሆሚሊ ኖት ባይ ፌዝ አለውን በት ኦልሶ ባይ ቬሪ ወርክስ ብሎ ያስቀምጣል። እሱን እንዴት አየኸው? የምርም አባቶች ድህነት በእምነት ብቻ ነው ወይ የሚያምኑት የሚለውን እስኪ ርዕስ እናድርገውና የቤተክርስቲያን አባቶች ድህነት በእምነት ብቻ ብሎ ያምናሉ። ጀስቲፊኬሽን ባይ ፌዝ አለውን ያልከውን ዮሐንስ አፈወርቅን በዛ መልክ የተተረጎመ አይደለም። ከሌሎቹም ከሱ ትምህርቶች ጋር ስናነጻጽራቸው አብሮ የሚሄዱ አይደለም። እና አጠቃላይ ቅዱስ ቁርባንንም ጥምቀትንም የሚቀበል አባት ነው። አልፎ ተርፎ ፌዝ አለውንም የሚለውንም ደግሞ ተርጉማ ምን ማለት ነው የፈለገው የሚለውን ነገር ምንድን ነው እያለ ያለው ለሁላችንም እንዲገባ አንዴ እኛም እንዲህ ያለን እንዳይል ኮፒ ፔስት አድርገን ሙሉ ትርጉሙን እናስቀምጠው እና እኔው ይቅርታ ልደትሻስል ገብተውብኝ ነው የወጣሁት። ይቅርታ በጣም 16 እና 17 ሙሉን አንብበውና ሙሉ ኮንሰፕት ታገኘዋለህ። ልደት እቤት ልገባ ትንሽ ነው የቀረኝ። ኮሙኒውን ራሱን ከፍቼ አሳያችኋለሁ። 16 17 ሙሉ ሲነበብ ምን ለማለት እንደፈለገ በደንብ ያብራራዋል እና እቤት ልግባና እናያለን። ግን አንብበው እስከዛ አንተ ልደትሻ። ይቅርታ በጣም ልደት ጢሞቴዎስ ከተነበበ እኮ ራሱ ሀሳቡ ይገባል። ሐዋርያው ጳውሎስ እየተናገረ ያለው ጌታን እንዴት እንዳወቀ ምንም ሳያደርግ ወደ ቤተክርስቲያንን እያሳደደ እንዴት ኢየሱስ ክርስቶስ አሳዳጅ ሆኖ እንደማረው ነው እና የሐዋርያው ጳውሎስን እንትን ስናይ እንዴት ነው ጌታ ይማረው? እንዴት ነው ከኃጢአቱ የሰራይበት ብናይ ጥምቀትንም አስገብቶ ነው አይደል? መጽሐፍ ቅዱስ ላይ ራሱ እና አባቶች እምነት ብቻ ይላል። እሱን ሌላም አባቶች ላይ ታያለ። እምነት ብቻ የሚሉት ፕሮቴስታንት እንደሚለው ዛሬ ፕሮቴስታንት እንደሚለው ነው ወይ? እምነት ብቻ እሺ፣ እንዴት ነው እያለ ያለው? አሁን እስኪ ሐሳቡን እንደዚህ ነው እያለ ያለው ብለህ ከፍታ አሳየን። የሰው ልጅ ምንም ሳያረግ በእምነት ጌታን ይቀበላል፣ ይድናል። የመጀመሪያው ድነት የምንለው ቅድም ሴዎሲስ እንባባል አልነበረ? በእምነት ብቻ ነው የሚቀበለው። በእምነት ብቻ አምነው በመጠመቅ እምነት ሲባል ጥምቀትንም ያስገባል። ሐዋርያው ጳውሎስ አሁን ከኃጢአት ስርየት ያገኘው በጥምቀት ነው። በእምነት ብቻ ነው እንደዛ ማለት? በእምነት ብቻ ሲሉ ይሄንን ነው አባቶች። ጥምቀትንም ሉትራን እንደሚሉት ሉትራንም ዶክተር ኩፐርን ስማው ይሄንን ነገር ተናግሯል። እምነት ብቻ ሲሉ አባቶች ይሄንን ነው። በኦርቶዶክስ ግን እምነት አይደለም ጥምቀት።
በኦርቶዶክስ እምነት ጥምቀት እምነት አይደለም። ድምጽ ታፍኗል። ከናንዬ ኤርፎንም ኮነ ንቀለው የእምነት ክፍል ነው ጥምቀቱ። አመነ ትጠመቃለህ። በኦርቶዶክስ ያመነ የተጠመቀ ብሎ ጌታ እንትን ይለያዩዋል። ግን እምነት ሲባል ኢየሱስ ክርስቶስ ማንነት ላይና ኢየሱስ ክርስቶስ ያስተማረውን ነው። በእምነት ብቻ ጌታ ስፒሮስ በእምነት ብቻ እያሉ አባቶች አስተምረዋል። አሁን አንተ ድምጽህን ለምን አታስተካክለውም? ያንተ እኮ እየተሰማ አይደለም። መዝሙረ ቆይ እየሰማኝ ነው ስፒሮስ። ለዛ ነው በደንብ አይሰማም። ግን ትሰሙኛላችሁ። ችግር የለም። ይኸውልህ ሌላ ቤት ስትገባ ድምጽ በጣም ክሊር ነው። ድምጽ ማስተካከል ስለምትችል አስተካክለውና ድምጽ ይሰማ በደንብ ፕሊዝ። ከናን መዝሙር አሁን እያወራሁ ሞባይሉ ነው ችግሩ። መዝሙሬ በሞባይሉ የከናን ሞባይሉ ችግር አለ። ብዙ ጊዜ ነው የሆነ ነገር ሲያደርግ ነው የሚስተካከለው እንጂ አውቆ አይደለም። ልደት አሁን በቴሌግራምም ልኬልሃለሁ። ቅዱስ ዮሐንስ አፈወርቅ የጻፈው ለምሳሌ ስለ መጽዋዕት የጻፈው ነገር አለ እዛ ላይ ስለ መርዳት። እሱም ብቻ አይደለም እኮ ሌላም መጽሐፍ እንትን ያለው እና በእነዚህ አባቶች እምነት ሲሉ ምን ማለት የቱን ነው እምነትን እንዴት ነው የሚረዱት የሚለውን የእነሱን እንትን መረዳት አለብን። ቀጥሉ እስቲ። አባቶች እምነት ብቻ ይላሉ ያልከኝ ነው። አሁን እምነት ብቻ ሲሉ ግን የሚጨምሩት አለ። አሁን ምን መሰለ፣ ቅድምም አስቀምጫለሁ የዮሐንስ አፈወርቅ ሐሳቡን ቅድምም ተናግሬያለሁ። እምነት ብቻ ሲል በዋነኝነት እናንተ እንደምትሉት ይላል ቅዱስ ዮሐንስ አፈወርቅ። ይሄን ብቻ ነገር እንዴት ነው የሚለው? አሁን እስኪ ክፍሉን አንብበውና ከእናንተ ይለያልበትን አሁን አነበብ ነው እኮ ምን ይላል? ከኛ የሚለይበትን ሐሳቡን ንገረኝ። አንዴ ፕሊስ፣ አንድ ጊዜ አዳምጠኝ። እናንተ እምነት ብቻ ስትሉ እና ቅዱስ ዮሐንስ አፈወርቅ ፌዛለውን የምትለዋን ቃሏን በቃል ደረጃ ሐሳብ ላይ ሲያስቀምጣት ወይንም በትምህርቶቹ ይህንን ቃል ሲጠቀም ከእናንተ ጋር ተመሳሳይ ነው አይደለም? እምነት ብቻ ይላል አይደል? መጀመሪያ ይሄን እንስማማ። እምነት ብቻ ይላል ቃሉን አልኩ እኮ። ይኸውልህ ከነናን ለምንድነው ወደኋላ የምትመልሰው? ቃሏ አንዴ አዳም፣ ጉዳዩ የቃል አይደለም። ባይዜ እምነት ብቻ የሚለው ጉዳዩ እቺ እምነት ብቻ የምትለው ቃል አይደለችም። በዋነኝነት ጉዳዩ እናንተ እንደምትሉት ሐሳቡ ሲብራራ ወይም ደግሞ የዚህ ታላቅ አባት ትምህርቶቹ ሲታዩ በነገረ ድነት ዙሪያ ላይ የሰጣቸው ማብራሪያዎች በእያንዳንዱ ሆሚሊዎቹ ላይ ያስቀመጣቸው ማብራሪያዎች ሲታዩና ሲፈተሹ እናንተ እንደምትሉት ነው የሚለው ወይንስ ሌላ ነው? ይህን ብቻ መልስልኝ። ችግር የለውም። አሁን በቃሉ እንግባባ። በቃሉ መግባባት ራሱ አንድ ትልቅ ነገር ነው። ቃላት አይደለም ዋናው ጉዳይ፣ ትልቁ ነገር ቃላት አይደለም። ቃላት አይደለም ያለያዩን። በዋነኝነት ቃሉን እናንተ ተጠቅማችሁ ስታብራሩትና ዮሐንስ አፈወርቅ በትምህርቶቹ ላይ እነዚህን ቃላቶች ሲጠቀም እናንተ እንደምትሉት ነው እያለ ያለው ወይንስ በእናንተ ተቃራኒ ነው የቆመው? ይህን ብቻ ነገር አንድ አይነት ነው ሀሳባችሁ? በጣም ጥሩ። አሁን ልደቴ መጀመሪያ በትንሹ እንግባባ። በትንሹ በመግባባት እንጀምር። እምነት ብቻ በሚለው ግን ሰው ይጸድቃል ብሏል አይደል? በትንሿ በመግባባት እንጀምር። ለምንድን ነው እንደዚህ ነገር የምታደርገው? በእናትህ ምን ሆነ ነው? ቆይ ከናን አይደለም ማለት አሁን እስካሁን ድረስ ዝም ብዬ ጣልቃ ላለመግባት እየሞከርኩ ነበር፣ ግን ሆኖ መመጥበጥ ያስመስላል አነጋገር። ቀላል ጥያቄ ጠይቀው አለ። ዮሐንስ አፈወርቅ ፌዛሎም የሚል ጽሑፍ አንብበናል አገኘን። ጥሩ። ይሄን ነገር የሚለው ግን ፕሮቴስታንት እንደሚያስተምረው እምነት ብቻ ነው ወይ ነው? የመጣው በክርስቶስ ያመነ የዘላለም ሕይወት ኤቨርላስቲንግ አለው አለ። አሁን ይሄንን ታዲያ እንዴት ፈታው ነው? ኦኬ the favors of God so far exceeded human hope and expectations። የእግዚአብሔር ስጦታ የእግዚአብሔር ድንቅ ስጦታው ወይም ቸርነቱ ፌቨሩ የሰውን ከሰው ህሊና በላይ ከሰው ተስፋ በላይ ነው ይላል። that often they are not believed። እንዲያው ብዙ ጊዜ ባያምኑም እንኳን ይላል። እንዲያው የሚታመን እንኳን ባይሆንም እንኳን የሚታመን ኢኔሴንስ ማለት ነው። ሰዎች እንኳን ሊቀበሉት እንኳን ባይችሉ ከህሊና በላይ የሆነ ስራ የሚሰራ ነው ያ የእግዚአብሔር ስጦታ ወይም ፌቨሩ። for God has bestowed upon us such things as the mind of man never looked for። የሰው ጭንቅላት ባልጠበቀው ባልፈለገው ባላሰበው መልኩ እግዚአብሔር ስራውን ይሰራል። never thought of it ባላሰበው መልኩ የሰው ጭንቅላት። it is for this reason that the apostle spent much discourse in securing a belief of the gifts that are granted us of God ይላል። ይኸው በዚህም የተነሳ የሰው ልጅ ሊያስተውለው የማይችለውን ስጦታውን የሰው ልጅ አስቦት እንኳን የሚያውቀውን እግዚአብሔር አንድያ ልጁን ይሰጥና ያድነናል።
የዓለምን ኃጢአት የሚያሰሪ ክርስቶስ ኢየሱስ በመስዋዕትነት የሚለው ሁሉ ለመቀበል ይከብደዋል የሰው ልጅ። ግንስ ሐዋርያቶቹ ግን አሉ በዚህ ቃል ላይ ብዙ ትምህርት አስተምሯል። in securing a belief of the gifts that are granted us of God በእግዚአብሔር በተሰጠን የድህነት ትምህርት ላይ ከእግዚአብሔር በሆነው የመዳን ትምህርታችን ላይ ሐዋርያት በደንብ አስተምሯል አለ። for us men ይላል ለሰው ልጅ ግን ወይም የሰው ልጅ ግን upon receiving some great good ask themselves if it is not a dream as not believing it ይሄን መልካም ነገር የተቀበለው ሰው ግን ይሄን መልካም ነገር የተሰጠው ሰው ግን ይጠይቃሉ ask themselves if it is not a dream ህልም ነው ወይስ ህልም አይደለም ይሄ ነገር እውነት ነው ወይስ እውነት አይደለም ብለው ይጠይቃሉ as not believing it እንደማያምኑ ሆነው እንደሚጠራጠሩ ሆነው ይህን ከእግዚአብሔር የተሰጠው ስጦታ ይጠይቃሉ እንዴ በህልም ነው ይሄ እንዴት ይሆናል እያሉ so it is with respect to the gift of God